ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ግራለሁ እኔን ቢያስገባኝ ሹት አድርጌ አንጋ አድርጌ ገድዬ እመጣለሁ። ግን አብይ መግደል ቢያስብ እውነቴን ነው። እንኳን አብይ እኔ እገላለሁ። ሰኒን እኔ ላጣው ሰኒ ቪዲዮ ላሰማ እንዴ ብልት ላይ ሃይላንድ አንጠልጥለውብህ ደፍረው አምጣ በቃ ቁም። እሺ ሰማኝ አመጣለሁ ቪዲዮውን እመጣለሁ ሰሞኑን በጣም ደስ ይለኛል። ሸክፌ በህይወት ይዤ እመጣለሁ። በጣም ደሞ እምቢ ታልከኝ እሸኛለሁ ወደ ላይ ያለ መሸኛ በእውነቴ ነው የምልህ። ወይ ሁለት አይነን አውጥቼ ይዤ እመጣና አስረክባለሁ። የሚረከበኝ ታለ ከዛ በምርኩስ ትሄዳለህ። በቃ ትረጋጋለህ አንተ ራስህ። እውነት በህያው ነፍስ እምላለሁ ልመጣ እችላለሁ። እግዚአብሔር ካልከለከለኝ ድገም መጽሐፍ ቅዱስ ይዘማል። እስኪ እውነት ካልከለከለኝ ልመጣ እችላለሁ። በህያው ነፍስ እምላለሁ ልመጣ እችላለሁ። ጠብቀኝ። በእውነት ተናድጄብሃለሁ በጣም። እኔ ደግሞ ቃል ልግባለህ የምትመጣ ቀን የምትመጣበትን ሰዓት ንገረኝ። መጥቼ ከኤርፖርት እቀበልሃለሁ። በቃ ከላስ ቆይ ስማ አትግባ መሃል ልመጣ እኮ ነው እሱ። ሽንቴን እየሸናው አውቃለሁ። እኔ እኮ አሁን ቢያንስ እንኳን ሽንትን ሲሸና እንኳን ቪዲዮ አታጠፋም። አንተ እንኳን ተሰደድክ አይደል እንዴ? አንተ እንኳን በእንጀራ ጥያቄ እኮ ተሰደድክ። አረ እኔ ከዚህ ከአራጁ ከአብይ አህመድና ከአራጁ የብልጽግና ፓርቲ ጋር ተናንቄ አይደለም አንዴ ሁለቴ አስሮኝ ነው ተቃውሞ ስትቃወም አሰረ ስትታሰር ደግሞ ያማራ ብር ሰጡ። ቆይ አሁንም ያለው ብር ስለሱ እናውራ። ስለ ረሃቡ ታሪክ መንግስት ስትቃወም ኦርቶዶክስ ስትደግፍ ይበጭቁልሃል ዶላር በዛ ቆይ ጅጅክሳ ረጋበል ጅጅክሳ ዘሪውን እንዳሻው ጋቢ በነገራችን ላይ መልበስ እኮ ጥሩ ነው። ብርድ ነው አሉ ዝናብ ስለሆነ ነው። በጣም ደህና ሰላም አሎ እንዴት ተሻለ? ታውቃለህ ስታርግ አምቦ ምድር ላይ ስታርግ ለብሰህ ያደግከው ነው። አባቶች ጋር የለበሱት ነው። ጋቢ ባህላችን ነው። በነገራችን ጋቢ ብቻ ሳይሆን በአጠቃላይ አሁን አምቦ ነው ያደግክ አይደል ፓስተር ምን? እኔ የኔን ለዚህ እኮ ነው እንትን ገብቶ ካትሰማም የምልህ። እኔ በነገራችን ላይ በጣም የሚገርም ነገር ትላንትም ህይወቴን እያሰብኩ ነበርና እኔ አምቦ ነው የተወለድኩት። የህይወት ታሪኬ በአደባባይ አለ። ኪዳነ ምሕረት ቤተክርስቲያን አሁን ደግሞ ሽብርቅ ሆና ብላ ተሰርታለች አሉኝ። ዘዋይ ደግሞ እንዳልኩ ኪዳነ ምሕረት እና አምቦ እናንተ እንደምትሉት አይደለም። በነገራችን ላይ አሁን ጥለቱን ልታሳየኝ ከሆነ ያው እኔ አውሊያ ቤት ስለኖርኩኝ እንዳንተ እኔ ከገጠር መጥቼ የአዲስ አበባ ልጅ ነኝ ትብቴ ተቀበረ ምናምን ስለማልን ከብቷል። ዘሪውን እንዳሻው አቤት በለሲ እና በነገራችን ላይ እኛ ደግ መምህርን ሁሉ አግኝቻቸዋለሁ እና ደግ መምህር ለምን መሰለህ ቤኒ እንትኑ እኔ አሁን ሪስፔክት አድርጌ ነው የሚያወራክ። እሺ አሁን አንተ አዳምጣኝ፣ ምንም በለኝ ማንም፣ ግን እስከ መቼ ነው አንተ የድዲት ብልቃት ሆነ የምትኖረው? አንደኛ ብልቃት የለውም አዳምጣ። እሱ በአንተ ነው የሌለው ያለም አንተ እሺ እንጫወት አይደል? ዛሬ እንግዲህ መታሃል፣ ደስ ብሎኛል። ከመጣ ደስ ብሎኛል። እንጫወት አይደል? አዳምጠኝ። አንተው በአንተ ቤት ብልጣ ብልጥ አራዳ
አዳምጠኝ። አራዳ የከተማ ልጅ ነህ፣ ዲያቆን ነህ፣ ቄስ ነህ፣ ፓስተር ነህ፣ ካቶሊክ ነህ፣ ሁሉም ነገር ነህ፣ ፖለቲከኛ ነህ፣ ብሔርተኛ ነህ። ብሔርተኛን እንዳልል ኢትዮጵያዊ ነህ እንጂ ኢትዮጵያዊ አይደለም። ዘርፍ ብዙ ነገር በቤትክ መልሳት ኮኪ ሚዲያ ማን ነበረ ስሙ? አይደለም በቤት እንዴት ታፍንኛለህ? በደቂቃ ሰጣለሁ። እሺ ደቂቃ ልስጥህ። ይኸው 5 ደቂቃ ሰጥቻለሁ። አውራ፣ ከዛ ላይ ትሰማኛለህ። እሺ ስለዚህ አንተ ብቻ አዋቂ ከሆንክ አላዋቂ ደግሞ ያጋጥማል። አንተ ብቻ የከተማም የሀገርም የሃይማኖትም የሁሉም ነገር ባለቤት መሆን አትችልም። አንድ ሰው አንድ ነገር ነው መሆን የሚችለው። ካለፈ ደግሞ ሁለት ነገር ነው ባለቤት መሆን የሚችለው። አንተ የሁሉም ነገር ባለቤት መሆን አትችልም። ስለዚህ አንተና አሁን እኔ በተቻለ መጠን አንደኛ ኦርቶዶክስ እምነት ተዋህዶም ቢሆን የጋራችን ነው፣ የኛም ነው። ማንም ሰው ዳር ድንበር የለውም። ኦርቶዶክስ እምነት ተዋህዶ የሁሉም ሃይማኖትም ተሸካሚ ናትም፣ ቀደምት ቤተክርስቲያናትም ነችም። ሁላችንም እናውቃለን፣ እናምናለን። ተጓዳኝ የራሳችን ዶክትሪን ነው ቢኖርም አንተ ደግሞ ኦኬ ጥሩ፣ ግን ወይ ከፖለቲካ አትሆንም፣ ወይ ከሃይማኖት አትሆንም፣ ወይ ከምን አትሆንም። ሁሉንም ሰብስቤ ከተ ወዴም መያዝ በማይችልበት ልክ ፖለቲካ መያዝ በማይችልበት ልክ እንትን በምትልበት ጊዜ በይልም አይቻለው ነው ያልከኝ። በይልም ብቻ አይደለም እኔ የሆነ ዶክተርንም ነግሮኝ ያንተ ዋክም እዛው ዶክተር አንተን መረምር ለሱ መንገር ፈርቼ ነው እና በቅርብ ቀን ግን ፍንድት ብሎ ሞቶ እንደ ተቀቀለ ድንች ፍድቅድቅድቅድቅ ብሎ ይሞታል። ግን ፈርቻለሁ ለመንገር ለሱ በአንተ በኩል ምን ያልበት ብትነግረው ብሎ በሚዲያ ብትነግረው ብሎ ስለኝ እሺ ብዬ ፓስተር ሶፊ ላይ ነገርኩህ። እኔ ታንጅብል የሆነ ሰነድ ያሳያለሁ የምርመራ ውጤቴን ማለት ነው። በተረፈ ግን አንተ ደህና ነህ። ግን ጨርስ ደቂቃ እኔ ፊት መናገር እንደማችል እኮ ህዝብ እያየ እኮ ነው። ገባ? እኔ ፊት መናገር እንደማችል ህዝብ እያየ አንተ አሁን ይኸውልህ አዳምጠኝ። ጠቅላይ ሚኒስትራችንን እንደፈለክ ስትረግጥ ዝም ስንልህ አምቦ የተወለድኩ ትላለህ። ካቶሊክም ነበርክ፣ ጠንቋይም ነበርክ። ለማስተንቆል እስከ እንቁላል የሳጎል እንቁላል ሁላ ተሸክመ ሶማሌ ድረስ ሄደ ነበር አይደል? ራሴን በቪዲዮ አለ ባልተዋ ላይ አለ ቪዲዮክ። የሳጎል እንቁላል አልተሸከምኩም። እሺ ከተናገርና አይደለም አብጄ ነበረ የሳጎል እንቁላል ተሸክሜ እየዞርኩ የነበርኩ በጭጫቅ ልብስ ለብሼ። ነገር ግን ጌታ ኢየሱስ ክርስቶስ አዳነኝ አልክ። ትንሽ ቆየክነ ደግሞ ቸርቹን በቀደማው 6 ሚሊዮን ብር 16 ሚሊዮን ብር የሸጥከው ቪዲዮ ወጥቷል። ቸርቹ ሽጠ ደግሞ ወደዛ ተመለስክ፣ ወደ ኦርቶዶክስ መጣ ወዘተ። ዘርፈ ብዙ ነገሮች ናቸው። ስለዚህ አንተ አሁን ንስሐ ግባ። አሁን ምን የሚል ምንድነው? ጌታ ኢየሱስ ክርስቶስ ይወዳል፣ ንስሐ ግባ። ንስሐ ካልገባ አሁንም ፈንዳርቴ እንዳትሞት እፈራልሃለሁ። በተቻለ መጠን ግን ንስሐ ግባ። ግድ የለህም። አመሰግናለሁ። እሺ ዘርያው ሚውት አድርግ። እንግዲህ ያው አንተ የምትለው ዘሪውን የምትለውን አማርኛ ከኔ ጋር እንትን አይልም። ሰኝ ነኝ እኔ ሰኝ ብዬ ነው የመጣው። ቢኒ ብለህ ነው የመጣ። ሰይጣን ሆነ ኑርም ምንም በል ሳትናይልም በል አንተ ያንተ ስም ቢኒ ብዬ አንተን ማክበር አለብኝ። አንተን ሰማው አይደለ? አሁን ቢኒ ብዬ ሲመጣ ሰኝ ብለህ ጥራኝ።
እሺ ቆይ እሺ ስማኛ ለምንድን ነው ግን ደውለህ ሪካርድ ያደረከኝ? እሺ አሁን እኔ ቆይ ልጨርስ። እሺ መጀመሪያ ለምን ያደረከኝ ሪካርድ? እሺ ስማኛ ለምን ደወልክ? ከደወልክ ለምን ሪካርድ ያደረከኝ ነው ለሌት? እሺ ስማኛ ለሱት ስህተት ነው ስህተት አይደለም? አሁን ለምሳሌ ስህተት አይደለም ካልክ ታዲያ አንተ የቱ ጋር ትክክለኛ ሆነክ ነው? አሁን አንተ ልናገራ ትክክል አይደለማ። አሁን 5 ደቂቃ እኮ ሰጠው እኮ ሰኝ 5 ደቂቃ ሰጥቻለሁ አይደለ? ጨረስክ 5 ደቂቃ። እኔም ደግሞ 5 ደቂቃ ስማኝ። ይኸው እኔም ደግሞ 5 ደቂቃ ይኸው ለራሴ ልውሰድና እኮ ለሊት ደውለህ ተኝቼ ሳይው ደውለህልኝ ሪካርድ አይደለም ቢኒ ይኸውልህ ራሴ ደውለህ አናግረኸኝ አንስቼ ደውይ ፎቶ ክን ያውጣል አይደል? ዋትስአፕክ እያየው አክብሬ ካንስቼልህ ሲያነሳ ተረዳኝ አይደለ? ሪካርድ አድርገህ ስትለቅ ሌላ ጊዜ ሰዎች ጋር ስትደውል ሰዎች እንዴት አክብሮክ ያነሱላል? ምን ይናምኑ? ለምን ሪካርድ አድርገህ የምታወጣ ከሆነ ለምን ሪካርድ ልናገራ? በቃ አሁን ዝም በልና ሚውት አድርገህ ስማ። ሪካርድ ያደረከኝን መጀመሪያ አስረዳኝ ለምን እንዳደረክ። በጣም ጥሩ እሺ። አሁን እንዳትከፍት በቃ እሺ፣ እንዳትከፍት። በመጀመሪያ ደረጃ እኔ እንደምታቀኝ ስለማላቀው ሰው ምንም ነገር አላወራም። ስለማላቀው ሰው ምንም ነገር አላወራም። ልደታ እንግዲህ እንደምታቀው ከልደታ ቤተክርስቲያን አዋሽ ህንፃ ላይ እኔ እናንተ በግልጽ ተገናኝተናል። ከነ በረከት ጋር ኮኬ ሚዲያ ጋር በረከት አልዓዛር እዛ ሚዲያ አብረን ነበርን። አንተም ተቀረጥ ነበር። ተሳስተሃል። እሺ አዳምጠኝ። አዳምጥ። በቀደምም በእንትን ስታደርግ ስታናግረኝ ስጠይቀኝ አልዓዛር በረከት ቅብርጥሶ የምትላቸውን በሙሉ እኔ አላቃቸውም። በእነሱም መንደር አልሄድም። በነገራችን ላይ በልበል እንዳትሳሳት ነው። እኔ በእነሱም መንደር አልሄድም፣ በእናንተም መንደር አልሄድኩም። አታቀኝም፣ አላቀህም። እውነቱን ለመናገር አንተን ግን የሚያቅህ የት መሰለ? የሚያቅህ መቼ መሰለ? የሚያቅህ ልንገርህ፣ የትን የምንታወቅ ልንገርህ። አንተ አሁን ወሳንክ ልደታ ምናምን የምትላለ አታቀኝም። ልናገርና ከዛ በኋላ ዋሽቼ ከሆነ ዋሽተሃል ትለኛለህ። አይደለም ከመጀመሪያው ነው፣ ከመሰረቱ ነው። ከመሰረቱ አስተካክል ነው። ተመሳስየብኝ ቆይ እንዴ ሰኒን እኔ ላጣው ሰኒ ቪዲዮ እናሰማ እንዴ? ብልት ላይ ሃይላንድ አንጠልጥለውብህ ደፍረው አምጣ በቃ ቁም። እሺ ሰማኝ፣ አመጣለሁ። ቪዲዮውን አምጣ። አሰማው በቃ አመጣለሁ። ዝም በል ብቻ አንተ ዝም በል ብቻ በቃ። ስለዚህ እኔ እናንተ የምንተዋወቀው ልደታ ፊት ለፊት አዋሽ ህንፃ ላይ አምጣ። ቪዲዮ ላምጣ። ቪዲዮ አምጣ። እሺ አሁን ትርጉሙን ስሙ በደንብ። ይሄ ራሳችን ላይ የሚደረገው እንደዚህ ይደረግብሃል፣ እንደዚህ እናደርጋለን፣ እንደዚህ ማድረግ አለብን፣ ትሆናለህ፣ እንደዚህ ትሆናለህ አሉኝ። ከሴት ጋር የሚተኙትን ከእኛም ጋር ለመተኛት ይፈልጉ ነበረ። በሰው ላይ የሚደረግ ነገር አይደለም። እንደ እርግማን አድርጌ ወስደዋለሁ። ችግር የለውም። በኋላ እሺ ብዬ ገባሁ። ሁሉን ነገር በእኔ ላይ ተደረገ። ሃይላንድ የሚባለውን አሁን ነው የምናገረው። ድሮ ግን ኮዳ ነው የሚባለው። ኮዳ ይዘው መጡ።
እዛ ውስጥ ያደገች ሴት አለች። ጀማሪ ነች፣ ሰናይት መብራቱ ትባላለች። እሷ ትንሽ እዛ ውስጥ ቆይታለች። አሁን እንኳን አርጅታለች፣ ትልቅ ነች። አሁን በዛ ጊዜ ባላተኒ ከንከ ወጓኩዳ አፍሪፍ ዱበርቲ ጀምቱ ኢጃን አርጋ ጅቤ ቱሬ ቤታ 14 ዓመት ያሉትን ሙሉ ያደርጉ ነበር። እኔ በአይን ማየት ራሱ እንደ አሚያ ከቀቤ እቃህን ይዛ ሚያ ማለት እቃ ነው፣ ያው የወንድ ልጅ ብልት ነው። እቃህን ይዛ እሷ ነች የምታስረው። ሃይላንድ አይታወቅም ጊዜው፣ ኮዳ ነው። ኢሳን ሽቦረት ዱመሌ ድሮ በሽቦ ነው ኮዳ። አሁን ነው ሃይላንድ፣ አሁን ነው የምናውቀው። ድሮ ኮዳ ነው የሚባለው። እሱም በላይ ላይ ተደረገ። አማስ ዳላ ጎረኑ ይሄ በጣም መጥፎ ነገር ነው። ግልጽ የሆነ ነገር ነው። የሚወልዱትንም እህቶቻችንን ወንዶችንም አሁን ቴክኖሎጂ ስላደገ ተመልሶ ልጆች አሉ። አሁን ልጆች አሉ። ኩመኩዳን 10,000 ልጆች አሉ። እሺ፣ እናመሰግናለን። ለትርጉም ወንድማችን እናመሰግናለን። ትርጉሙ ውሸት ነው። ኢቴል ኦሮሚያ ይችላል አይደለ? ቢኒ እንዴት አመሻችሁ? ሰላም አመሻችሁ። አሎ ተርጓሚ ዋሽቷል። አልዋሽም፣ እውነት ነው። ቀጥታ ቃል በቃል ነው የተረጎመውና ለዛ ነበር ቅድም ሜቢ ኔትወርክ እያስቸገረ ስለነበረ ነው መግባት አልቻልኩትና ቅድም እሱ በነበረበት ታይም ኦሬዲ ያው የተረጎመበት ትክክለኛ ነው። የተናገረው ነገር ነው የተረጎመው፣ ቃል በቃል የተረጎመው። ጀስት ምንም እንከን የሚወጣለት አይደለም ትርጉሙ። ስለዚህ ሃይላንድ ብልቱ ላይ አንጠልጥለውበት ኮዳ ሲጫወቱበት የነበረ ሰው ነው። በቃ ይሄ ነው እና ለማንኛውም እኔ ያው ዘሪውን እንዳሻም በደንብ ነው የማውቀው። ሌላኛውንም ምስክር ከፈለጋችሁ ካሜራማንና ማናጀሩንም አሁን ልጠራ እችላለሁ። በነገራችን ላይ ቅድም አልተገናኘንም ዋሽተሃል ምናምን ነገር የሚለኝን ማምጣት እችላለሁ። እሺ ጅጅክሳ አለ ወዳጅ ወንድም ይሰማልና ተናገር። ማን ልበሳለክ የሰራዊቱን ልብስ? በበጎ ፈቃደኝነት ራሴ ለበስኩት የሰራዊት ልብስ። ሰራዊት ሳትሆን ህገ መንግስቱ ይፈቅዳል? ይፈቅዳልም አይፈቅድም? ማይም ምን ህገ መንግስት ያውቃል ብለን አልተማርኩም። ብዙ ከዳለ ነገር ነው መጣው። አየ ሰራዊቱን ምን ያህል እንደደፈርከው መንፈስ ቅዱስ ነው ያናገረው። ታላን በወንድማማቾች መካከል ጸብን የሚዘራ ጥሩ አይሆንምና። አይ ጅጅክሳ ለምን የሰራዊት ልብስ ትለብሳለህ? ሰራዊት ሳትሆን እኔ ሰራዊት ልጅ እኮ ስለሆንኩ እኮ ነው ጅጅክሳ። እኔ ሰራዊት ልጅ ስለሆንኩ እየከሰስከኝ ነው። ተው አትክሰሰኝ ተው። ለምንድን ነው አሁን ጅጅክሳ? እኔ በደንብ ነው የማውቅ አይደለ? እኔ እናንተ ትዝ ካለ ጉዲና ቱምሳ ተገናኝተን እናውቃለን አይደለ? በደንብ እንተዋወቃለን አይደለ? ቢፎር ብልጽግና ኮሪያ ቲም ላይ ምናምን መተ ነበር አይደለ? ኮሪያ ቲም አብረን ከነዛ ደግ ኒው ሃርት ኢትዮጵያን የሚል ኮሪያ ቲም ላይ አብረን ነበርን አይደለ? ታዲያ አሁን አንተ ያኔ ሰራዊት ልብስ አልለብስም። በማን ፍቃድ ነው የሰራዊት ልብስ ለብሰህ ሶሻል ሚዲያ ላይ መውጣት? በወንጀል እንደሚያስቀጣ ግን ታውቃለህ? ስማ አትክሰሰኝ። ሰይጣንም የወንድሞች ከሳሽ ተጥሏል ነው የሚለው። አትክሰሰኝና ወደ ላይ እኔ የወንድሞች ከሳሽ ተጥሏል ሳይሆን ጅጅክሳ እያቀሳሰርከኝ ነው። ኦይ እኔ አንተ ያላፈርክበት አሁን አንተ ለሰራዊቱ ተቆጭተህ ነው አይደለም? ከልቤ ነው። አሁን ሰሞኑን ፕሮቴስታንታዊ ፓስተር ሆነ መጣ። በነገራችን ላይ አንዴ ጅጅክሳ እኔ ያው ስለማላውቀው ሰው አልናገርም። ሁሉ ቀን እላለሁ እውነት ነው። አበባየው ደሜ ነው የሚባለው። ብልጽግና ሲመጣ ጅጅክሳ ብሎ ቀይሯል። መብቱ ነው። አሁን ፕሮቴስታንት የቸርች ነው ያለው። እኔ አክቹአሊ የሙሉ ወንጌል አባል ነኝ፣ ግን የማመልከው
የክርስቶስ ፈለግ የሚል ቤተክርስቲያን በነቢይ ታምሩ ጌታቸው የሚመራ ቤተክርስቲያን ውስጥ ነው የማመልከው። አባልነቴ ሙሉ ወንጌል ነው። ክርስቶስ ፈለግ አምልኮም ስብከቱም ፌሎሺፑም ስለተመቸኝ ፓስተሩም ኪራይ ሰብሳቢ እንደ ጴንጤዎቹ ሌሎች ፓስተር ዘራፊ ውሸታም ስላልሆነ እዛ አመልካለሁ። ግን በአባልነቴ ሙሉ ወንጌል ነው። እሺ፣ ስለዚህ የክርስቶስ ፈለግ ቤተክርስቲያን ስለ ነገረ ድነት ምን ትምህርት ታስተምራለች? ድነት ቅስበታዊ ነው ወይስ ፕሮሰስ? ድነት በእምነት ብቻ ወይስ በእምነትና በሌላ ብላ ታስተምራለች? ይሄው 3 ደቂቃ ሰጥቻለሁ። ድነት 3 አይነት ድህነት እንዳለ ታስተምራለች። አንደኛው ቅጽበታዊ ድህነት ነው። ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኙ በመቀበል ወዳውኑ ቅጽበታዊ ያመነ የተጠመቀ ይድናል በሚለው መሰረት ኢየሱስ ክርስቶስን የግል አዳኙ አድርጎ ዓለምን ስጋ ሰይጣን ክጃለሁ ብሎ ሲናዘዝ ቅጽበታዊ ድህነት የመንፈስ ድህነት እንደሚከናወን ታምናለች። ሁለተኛው ደግሞ የነፍስ ድህነት ነው። የነፍስ ድህነት ነፍስ፣ ስሜት፣ እውቀትና ፍቃድን የሚወክል ስለሆነ የነፍስ ድህነት በፕሮሰስ በእግዚአብሔር ቃል በጸሎት እያደገ እንደሚዳን ታምናለች። ሌላኛው ሰው ክርስቶስ ኢየሱስን ከተቀበለ በኋላ መንፈስ ቅዱስ በሚሰጠው ጸጋ፣ ኃይል፣ ብርታት በጎ ስራ መስራት እንዳለባት መጽሐፍ ቅዱሳዊ እሴቶችን ማከናወን እንዳለባቸው ታምናለች። በጎ ስራ ማለት መጽሐፍ ቅዱስ የሚለውን አድርግ የሚለውን ማድረግ፣ አታድርግ የሚለውን ባለማድረግ ስራ በመስራት መጽሐፍ ቅዱሳዊ ስራን በመስራት ያ በክርስቶስ የተገኘው መዳን ወደ ፍጻሜ ኢን ሴንስ ፍሬ በማፍራት መንፈስ ቅዱስ ፍሬ በማፍራት ታምናለች። እሺ፣ እንደገና አሁን አልገባኝም። ምክንያቱም ያልገባኝ ምንድነው ድነት ቅስበታዊ ነው ብላ ስታምን የመጀመሪያው ድነት ምንድነው ብላችሁ ነው የምታምኑት? ሰው ኢየሱስ ክርስቶስን በማመኑ ምክንያት በውስጡ ክርስቶስን የሌለው ሰው መንፈሱ ሙት ነው። ያ መንፈስ ኢየሱስ ክርስቶስን በሚያምንበት ጊዜ ሕይወት እንደሚዘራ፣ እንደሚቀሰቀስ፣ እንደሚዳን ወዲያውኑ ቢሞት ወዲያውኑ የእግዚአብሔርን መንግስት ሊወርስ እንደሚችል ታምናለች። ሰው ጌታ ኢየሱስ ክርስቶስን በመቀበሉ በማመኑ ብቻ ያመነ የተጠመቀ ይላል። ጊዜ ታገኘ ወዲያውኑ ሐዋርያት እንደሚያጠምቁት ተጠምቆ ይድናል። ያመነ የተጠመቀ ይድናል። ያላመነ ግን ይፈረድበታል። በመስቀል ላይ የሞተ ወንበዴ አምኗል እንጂ አልተጠመቀም። ዛሬ መንግስት ሰማያት አብረን ትሆናለህ ተብሏል። ጥምቀት ምሳሌነቱ አንተ ቅድም እንዳልከው ለኃጢአት ሞቻለሁ ለጽድቅ ያሆኜ እነሳለሁ። እኔ እንደዛ ልጁ ነው እንደዛ ያለው። እኔ እንደሚያድን ነው የተናገርኩት። እቀበላለሁ። ያመነ የተጠመቀ ይድናል ስለሚል እቀበላለሁ። እሺ፣ ስለዚህ ፕሮሰስ ነው ወይስ ቅጽበታዊ ነው? መዳን ቅጽበታዊም ነው፣ አት ዘ ሴም ታይም ፕሮሰስም ነው። ለነዛ በጥቅስ አስደግፈልኝና ጥቅሳውን አልሸመደድኩም። ፈተና ላይ ኤክስ እና ራይ ስለማይደረግ እሱን አልሸመደድኩትም። ግን የነፍሳችሁን መዳን እየፈጸማችሁ ይላል። ሰው ከ3 ስትራክቸር የተሰራ ነው። ነፍስ አለው፣ መንፈስ አለው፣ ስጋ አለው። መንፈስ ኢንተርናል ፓርታችን እግዚአብሔር እፍ ሲልብን የገባብን እስትንፋሳችን ከስጋ በምንለይበት ጊዜ ወደ መንግስት ሰማያት የሚገባው አካላችን ክርስቶስ ስንቀበል ይድናል። ፐርፌክት ድነት ነው። ቢሞ መንግስት ሰማያት ይገባል። መጠመቁ እንዳለ ሆኖ ማለት ነው። ሁለተኛ የነፍስ መዳን ነው። ነፍስ ደግሞ የስሜት የእውቀትና የፍቃድ መገለጫ ነች ነፍስ። ስለዚህ ፍቃዳችን፣ እውቀታችን፣ ስሜታችን በጸሎትና በእግዚአብሔር ቃል እየዳነ ይልና እኔ ክርስቶስን እንደመስል እናንተ ደግሞ እኔ ምሰሉ አለ ጳውሎስና ክርስቶስን ወደ መምሰል ወደ ፍጹም ሙላት እየተጠጋን የምንሄድበት ነው የሚሆነው። ሁለተኛው መዳን ያ ነው። ሶስተኛው መዳን ደግሞ በስራ የሚገለጥ ነው። እንደ እግዚአብሔር ቃል ስንኖር ለምሳሌ መመጽወት፣ መጸለይ፣ በጎ ስራ መስራት፣ ወንጌልን ማስተማር፣ እነዚህ የመሳሰሉ ስራዎችን ከክፋት ከኃጢአት መለየት፣ እነዚህ የመሳሰሉ ስራዎችን በምንሰራበት ጊዜ የነፍሳችንን መዳን እየፈጸምን እንሄዳለን። የመንፈስ መዳን ግን አንድ የሚከናወን ነው፣ በኢየሱስ ክርስቶስ በማመን የሚከናወን ነው። ስለዚህ ቅጽበታዊ ከሆነ ድነት አይጠፋም ማለት ነው።
ኃጢአት የምትሰራ ነፍስ እሷ ትሞታለች ይችላል። ቪው አለ አክቹአሊ አከራካሪ ነው ያለው ቪው። አንደኛው ቪው ምንድነው? አንዴ ሰው በክርስቶስ ኢየሱስ ታመነ በኃጢአትም ቢጨማለቅ ቢወድቅም ቢነሳም እግዚአብሔር ላጲስ ስለሌለው ከመንግስተ ሰማያት አይሰረዝም የሚል አለ። ሌላው ለዛ የሚጠቅሱት ጥቅስ አለ፣ ሰዎች የሚጠቅሱት ጥቅስ አለ። ሁለተኛው ደግሞ ሰው ምንም እንኳን መንፈሱ ተወልዶ በኢየሱስ ክርስቶስ ቢያምንም ኃጢአት በሰራበት ቅጽበት ኃጢአት የምትሰራ ነፍስ እሷ ትሞታለች ስለሚል ይሞታል። ጻድቅ ጽድቁን ቢተው የቀድሞ ጽድቁ አይታሰብለትም እንደሚል ይሞታል የሚሉ አመለካከት ያላቸው አሉ። እኔ የማምነው ሰው በኢየሱስ ክርስቶስ ታመነ በኋላ ኃጢአት መስራት መቻል የለበትም ብዬ አስባለሁ። ኃጢአት ቢሰራ ግን በኃጢአቱ ከተናዘዘ ኃጢአቱ ይቅር ተብሎለት በዛው ጎዳና በመዳን ጎዳና እንደሚቀጥል አስባለሁ። ነገር ግን ኢየሱስ ክርስቶስን ከተቀበለ በኋላ ሰው በኃጢአት ዝም ብሎ መጨማለቅ መቻል አለበት ብዬ አላስብም። ስራ መስራት መቻል አለበት። በእግዚአብሔር ባይናዘዝማ ይሞታል። እኔ እንደዛ ነው የማስበው። ባይናዘዝ ኃጢአት የምትሰራ ነፍስ እሷ ትሞታለች። ባይናዘዝ ከክፉ መንገዱ ባይመለስ እግዚአብሔር ላጲስ የለውም አይሰርዝም አይደለም ይሰርዛል። ስለዚህ ድነት ፕሮሰስ ነው ማለት ነው። ያው እስካለ ድረስ ያው እግዚአብሔር ቸርነት ነው እኮ ማንም ጻድቅ የለም፣ ሁሉ ኃጢአት ሰርቷል። ለምሳሌ እስከ መጨረሻው የሚጸና እርሱ ይድናል ይላል እግዚአብሔር ቃል። እስከ መጨረሻው የሚጸና ነው የሚድነው። ልክ ነው። አክሰፕት ዛ ተቀበላለሁ። ቅጽበታዊ ከሆነ አሁን እኮ እኔ እያፈረስኩብህ ነው። እስከ መጨረሻው የሚጸና ይድናል ይላል። አንድ በል መዳናችሁን ዕለት ዕለት ፈጽሙ ይላል መጽሐፍ ቅዱስ። ባይዘወይ ወንድም ቢኒያም አረገ ስላላወቅኩ ማለት ነው ከፕሮቴስታንቱ በኋላ ወንድም ቢኒያም ፀሐይና ጨረቃ በፊቱ ድምቀት የላቸውም፣ በመልአኩ ላይ እንኳን ነውርን ያገኛል። በጣም በጎ ሰዎች አሉ፣ ስጋቸውን ለሰው ቆርሶ እስከ መስጠት ድረስ ጽድቅን የሚያደርጉ አምን ከሚሉ ሰዎች ይልቅ የሞራል ሰዎች ያላቸው ለድሃ የሚያካፍሉ የሚቆርሱ በጣም በጎ ምግባር ያላቸው አማኝ ነን ከሚሉ በላይ ማለት ሙስሊም አማኝም የክርስቲያን አማኝም ሊሆን ይችላል። አማኝ ነን ከሚሉ በላይ በጎ ሰዎች አሉ። እነዛ በጎ ሰዎች ክርስቶስ ኢየሱስን እንደ ግል አዳኝነት ካልተቀበሉ በስተቀር መንግስተ ሰማያት አይገቡም። ላይክዋይዝ እየጸለይክ በፕሮቴስታንቱም በካቶሊኩም በኦርቶዶክስ እየጸለይክ እየደከምክ በጎ ስራ እየሰራ እየጾምክ ሽምብራ እየቆረጠምክ ክርስቶስ ኢየሱስ ተሌላ አጸድቅም መንግስተ ሰማያት አትገባም። ስለዚህ በኃጢአት ተወልደን በኃጢአት የምንኖር ሰዎች ከኃጢአት ንጹህ በየቀኑ በንጽህና እንመላለስ ማለት አንችልም። የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነት የዳነውን መዳን አጽንተን በየጊዜው የምንሄድበት ነው። ነገር ግን ባመንበት ቅጽበት ብንሞት መንግስተ ሰማያት እንገባለን። ባመንበት ቅጽበት ብንሞት ቅጽበት ነው የምንለው በዛ ነው። ነገር ግን መዳናችንን መፈጸም ማለት የነፍስ መዳን ኢቭን የስሜት መዳን የእውቀት መዳን እግዚአብሔር እውቀት ማለት ነው። ስሜቶቻችን በእግዚአብሔር ቃል መቃኘት የእውቀት መዳን ያንን ነው ማስበውና ኮንፊውዝ ባናረገው ኢሚዲየትሊ እንደ ዳን የቅዱስ የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርትን ታውቀዋለህ? ስለ ነገረ ድነት እኔ አላውቀውም። ኦርቶዶክስ አያቶቼ አባቶቼም ኦርቶዶክስ ቢሆኑም ዘመዶቼ ኦርቶዶክስ ቢሆኑም እኔ ኦርቶዶክስ አላውቀውም። መጽሐፍ ቅዱስን ፕሮቴስታንት ሲሆን ማንበብ ጀመርኩት። አሁን እንደውም ፕሮቴስታንትን ጴንጤም አይደለም የእግዚአብሔር ልጅ ነው ማለት ጀምሬያለሁ። ምክንያቱም ፕሮቴስታንት የሚለውም ጴንጤ የሚለውም በሌላ አካል የተሰጠ ስለሆነ ሌላው ጴንጤነትና ፕሮቴስታንትነትን የሚያራክስ ነቢያት ነን የሚሉ በጣም ሌቦች፣ ኪራይ ሰብሳቢዎች፣ በጣም ቀማኞች ስለበዙ ነኝ ብሎ መናገሩም የሚያሳፍር ነገር ስለሆነ መጽሐፍ ቅዱስን እያነበብኩ ለድር ለዕቁብና ለምናምን ሲባል አይካን ፌሎሺፕ የሚመቸኝ የቤተክርስቲያን መሪ ጋር ጆይን አደርጋለሁ። ዘራፊ ያልሆነ ሐሰት ትንቢት የማይለጥፈው ጋር ፎሎ አፕ አደርጋለሁ። እድሉ አሁን የሙሉ ወንጌል አባል ነኝ። እንደገና ደግሞ የክርስቶስ ኦርቶዶክሶችም ጋር ጸልያለሁ። እኔ እስር ቤት በብልጽግና ዘመን አንድ ራት ተሸቤ ገብቻለሁ። ከጴንጤዎች ጋር ሳይሆን ከኦርቶዶክሶች ጋር ነበር የምጸልየው። ትንሽ አንዱን ጸሎት ርዕስ በየቀኑ ሲደጋግሙ ከአራት ከአምስት ቀን በኋላ የመሰልቸት ቴንደንሲ ነበረብኝ እንጂ በጣም ከኦርቶዶክሶች ጋር ጸልይ ነበር። አንተ በየቀኑ ጸሎት ትፈጥር ነበረ? አዎ መርቻለሁ። እንደውም ዳዊት ይዤ ምናምን እንድመራ አድርገው። በነገራችን ላይ ለደቀ መዛሙርቱ እኮ አንድ ጸሎትን አስተምረን ሲሉ እኮ አንድ ጸሎት ነው ያስተማራቸው።
የሚደጋገመው ነገር ለክርክር ሳይሆን አባታችን ነው በየቀኑ የምንደግመው ነገር ነው። ችግር የለውም። ግን መጽሐፉ በየቀኑ እኔ ሪል ልቤ ነው የምነግርህ ማለት ነው። ከኦርቶዶክስ ጋር ስጸልይ ከ4 ከ5 ቀን በኋላ ነገሩ ሲደጋገም ደህንን በየቀኑ ለምን ነው የሚደጋገመው የሚል ጥያቄ ውስጥ ነበረኝ። አክቹአሊ ከእስር ቤት ስለተፈታው ጸሎቱን አልቀጠልኩበትም። እድሉት አለ ድሮ ደንቆሮ ጴንጤ ሆኜ መስቀል መለሳለምም ከኦርቶዶክሶችም ጋር አልጸልይ ምናምን ቸርችም ገብቼ ምናምን አይደለም። ናውዴስ ግን ሊበራል አእምሮ ሊበራል ስለሆነ ነፃ አእምሮ ስላለኝና ኦርቶዶክስ ካቶሊክና ፕሮቴስታንት መለያየት የለባቸውም ልዩነታቸውን እንደያዙ መተባበር አለባቸው የሚል ኮንሰፕት ስለነበረኝ ቄሱ ሲያሳልመኝ መስቀሉን ሙጥሙጥ አድርጌ ስማለሁ። ይኸው ደረቴ ምላል። ምናልባት ይሄ ሰውዬ ስቷል ፎርሻል ሊሉ ይችላሉ ጴንጤዎች። ባሊውን የምር ነው ወይስ የምር አታውልቀውም ወይስ የምር ነው? እንደውም አስባርኬ ነው ያሰርኩት። ካህኑን አስባርኬ ማለት ነው ያሰርኩት። ዳት ኢዝ ማይ አመለካከቴ እንደዛ ነው። መገፋፋት ድንጋይ መወራወር መቻል አለብን ብዬ ቅድስት ቤተክርስቲያን እንደዚህ ትላለች። ነገረ ድነት ላይ ድነት በእምነትና ምስጢራትን በመፈጸም ነው ትላለች። ለምሳሌ ቅድም እንዳልከው ያመነ የተጠመቀም ይድናል ትላለች። መጽሐፍ ቅዱሳዊ ነው። ስጋዬን የበላ ያላመነ ግን ይፈረድበታል፣ ያልተጠመቀ ግን ይፈረድበታል። ቆይ አሁን እያወራን ያለነው ነገረ ድህነት ነው። እሺ ስለ ፍርድ አይደለም እያወራን ያለነው አይደለ? ኦኬ ስለዚህ ያመነ የተጠመቀም ይድናል ይላል መጽሐፍ ቅዱስ። ቀጥሎ ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ያለው ጌታ ነው። ስለዚህ የጌታ ስጋና ደም አማናዊ ነው። ቁርባን እውነተኛ ማለት ነው። እንዴ አንተ የአማርኛ ትችል አልነበርክም እንዴ? ተው እንጂ። አይ እኔ አማርኛ አስተማሪ አልነበርኩም። ፎርዛት ነው አማርኛ በ7 ዓመቴ ነው የለመድኩት። አማናዊ የሚለውን ትርጉሙ ነው እኮ ጠየቅኩ። አላውቅም ስለማለት እውነተኛ ማለት ነው። እኔ አይደለሁም ቃሉ ነው የሚለው። ዮሐንስ ወንጌል ምዕራፍ 6 በግልጽ አማርኛ አስቀምጦታል። ከዛ በተረፈ ለምሳሌ መጽሐፍ ቅዱስ ላይ ካልተጋደላችሁ አትገቡም ይላል። ካልተጋደላችሁ በጠባቧ በር የተጋደለ ነው የሚገባው ይላል። ፍሬ ካላፈራችሁ ትቃጠላላችሁ፣ ትጠፋላችሁ ይላል። ፍሬ ማፍራት፣ ቁርባን፣ ጥምቀት፣ በቅዱስ ዘይት ወይም በቅዱስ ሜሮን መታተም፣ ይህን ሁሉ በመጽሐፍ ቅዱስ ይዛ ታስተምራለች ቤተክርስቲያን። አሁን አንተ ሚናህን መለየት አለብህ። ተረዳኸኝ? አባባሌ ለምሳሌ አሁን ይሄ አሁን ያረከው ማህተም የኦርቶዶክስ ተዋህዶ ነው። አዎ ከኦርቶዶክስ በር ላይ ነው የገዛሁት እኔ ከቤተ ክርስቲያን በር ላይ። አዎ ግን አንተ ኦርቶዶክስ አይደለም። ጥሩ እኮ ነው ማክበር። እኔ ኦርቶዶክስ ኦርጋናይዜሽኑ አባል ባልሆንም አያም ኦርቶዶክስ ማለት እኮ ቀጥተኛ መስመር ላይ ማለት ነው። ቀጥተኛ መስመር ላይ ነው ያለው ታይም ኦርቶዶክስ። አይ ቆይ አሁን ለምሳሌ የፕሮቴስታንት አማንያን ፕሮቴስታንት አይደለሁም እኔ። ፕሮቴስት ማለት መቃወም ማለት ነው። ሁሉ ጊዜ እየተቃወምኩ መኖር መቻል የለብኝም። አይ አም ናት አ ፕሮቴስታንት አይ አም ጀስት አ ክርስቲያን እንደማ ኦርቶዶክስ ሚንስ ስትሬት ላይን ቀጥታ መስመር ማለት ነው። ቀጥታ መስመር ላይ ያለው ቀጥታ መስመሩ ደግሞ ኢየሱስ ክርስቶስ ነው ወደ አብ የሚያደርስ። አሁን ኦርቶዶክስ ከሆንክ ተጠምቀሃል? በኦርቶዶክስ ተዋህዶ ቤተክርስቲያን ተጠምቄያለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ተጠምቄያለሁ። መቼ? የግዴታ ኦርቶዶክስ ተዋህዶ ቤተክርስቲያን የግሪክ ቤተክርስቲያን አለ፣ የአርመን አለ፣ የራሻ አለ። የት ነው የተጠመቀው? እኔ ሙሉ ወንጌል የተጠመቅኩት ሙሉ ወንጌል። የሙሉ ወንጌል እኮ ጥምቀት እኮ ምልክት ነው እንጂ ሲምቦሊክ ነው እንጂ የሚለው አማናዊ ነው ወይንም ድነት ያስገኛል የኃጢአት ስርየት ያሰጣል ብሎ አይደለም። እሱ ችግር የለውም መልሼ መጠመቅ እችላለሁ። ግን የተጠመቅኩት ጥምቀት እኔ ለኃጢአት ሞቻለሁ ለጽድቅ ያው ነው ተነስቻለሁ ምናምን በሚል ኮንሰፕት ብሬ የተጠመቅኩት አስፈላጊ ተሆነ
መጠመቅ እችላለሁ፣ ራሴን ማጥመቅ እችላለሁ፣ ሌሎችም ሊያጠምቁ ይችላሉ። ለምሳሌ በፕሮቴስታንት ያጠመቀ ሰውዬ ክህነት የለውም፣ በሐዋርያዊ ቅብብሎች ካህን አይደለም። ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ 7 ሚስጥራት አሏት። አንዱ ሚስጥረ ክህነት ይባላል። እነዚህ 7 ሚስጥራት 6ቱ የሚፈጸሙት በአንዱ በሚስጥረ ክህነት ነው። እነዚህ 7 ሚስጥራት ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ሜሮን፣ ሚስጥረ ቀንዲል፣ ሚስጥረ ንስሐ፣ ሚስጥረ ተክሊል ብላ ቤተክርስቲያን ታስቀምጣለች። ከዛ ሚስጥረ ክህነት በሚል 6ቱ ይፈጸማሉ። ሚስጥር የሚባል ነገር መጽሐፍ ቅዱስ ላይ ሕግ በሙሴ የተሰጠ ጸጋና እውነት በክርስቶስ ኢየሱስ ተሰጠ። ኢየሱስ ሲቀል የቤተ መቅደስ መጋረጃ ይህ ያለ ጥርጥር ታላቅ ሚስጥር ነው ይላል መጽሐፍ ቅዱስ። እንደው አፍርስብኝ ካልከኝ እንደ አፈርስላለሁ ማለት ነው። ታላቅ ሚስጥር ይለዋል። ሚስጥር እኮ ማለት ምን ማለት ነው? ሚስጥር የሚባል ነገር የለም ወዳጅ። ሚስጥር የነበረው በብሉይ ኪዳን ዘመን ነው። መጋረጃው ከላይ እስከ ታች ተቀደደ። ኦፕን ወደ አብ መግባት አለን። በአብ ቀኝ ነው ያለነው በክርስቶስ ኢየሱስ። በአብ ቀኝ ነው ያለነው። እግዚአብሔር ደግሞ ወራሽ ቆይ ለምሳሌ እኩልነንና እኔ ራሴ ካህን ነን። ለርስቱ የተለየ ቅዱስ ካህናት፣ ለርስቱ የተለየ ወገን ናችሁ ይላል። እኔ ራሴ ካህን ነኝ። ቆይ ረጋ በል አሁን ረጋ በል አበባው ረጋ በል። ቆይ እንትን አሁን ረጋ ብለን እየተነጋገርን ነው አይደለ? ለምሳሌ ሳይድ አትጫነብኝ። እኔ ልክ ነህ። ኦርቶዶክስ አይደለም ግን ባይብል ላይ ስንነጋገር ነው የድርጅት ፕሮቴስታንት ማን አያምናት ፕሮቴስታንት እንደ ፕሮቴስታንት ትሪት አታርገኝ። እኔ ፕሮቴስታንት አይደለሁም፣ ተቃዋሚ አይደለሁም። አያም ኦርቶዶክስ ስትሬት ላይ አይደለም። ኦርቶዶክስ በዛ ስትራክቸር ውስጥ አይደለም ያለሁት። ኦርቶዶክስ አይደለም። ቆይ ረጋ በል። ቆይ አንድ ጥያቄ ልጠይቅ። ለምሳሌ በሚስጥር ነው አይ አም ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል አይደለሁም እንጂ አይ አም ኦርቶዶክስ ስትሬት ላይን ቀጥታ መስመር ላይ ነው ያለው። ጴንጤን ፕሮቴስታንት አይደለም። እኔ ፕሮቴስታንት ቆይ አሁን እኔ ለመዳን አይደለም። ቆይ ሲረጋ በል። አሁን ኦርቶዶክስ ነኝ ነው አይደል የምትለው? ኦርቶዶክስ ማለት ስትሬት ላይን ነው። አንተ ክርስቶስን መስበክተህ ቤተክርስቲያን ነው የምትሰብከው። ያ ትክክል አይደለም። ቆይ አሁን የኦርቶዶክስ ተዋሕዶ ቤዚክ ዶክትሪንን ታውቀዋለህ? ማወቅም አይጠበቅብኝም። የኦርቶዶክስ ተዋሕዶ አባል ካላወቅክ ታዲያ ኦርቶዶክስ ነኝ ማለት ትችላለህ እንዴ? አስተምረኝና ካስተማርከኝ በኋላ ካመንኩበት መጣና ካንተ ጋር ቆማለሁ። አስተምረኝ በቃ። አሁን ቤተክርስቲያን ለምሳሌ አስተምረኝ በቃ። ቤተክርስቲያን ለምሳሌ 5 ቤዚክ ዶክትሪን አሏት። ቤዚክ ዶክትሪን ሚስጥረ ሥላሴ፣ ሚስጥረ ሥጋዌ ወይም ሚስጥረ ክርስቶስ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን። ኦኬ። ስለዚህ ሚስጥር ብላ የምትናገረው ለምሳሌ በግልጽ አማርኛው የኦርቶዶክስ ነገር አንተ አይገባህም፣ እኛ ለሚገባ ይገባል። መንፈስ ቅዱስ ይገልጥልኛል። አስተምረኝ። ካልሰሙ እንዴት ይማራሉ? አስተምረኝ። ረጋ በላ። አሁን ለመመለስ ነው አሁን እያሰብክ ያለው። አይገባህም በማለት አትሳደብ። አስተምረኝ። አላውቅም አልኩህ እኮ። ለምን አይገባኝም? መንፈስ ቅዱስ ተገለጠልህ እኮ። አንተ ፕሬዘንተር፣ መንፈስ ቅዱስ ደግሞ አስተማሪ ነው አይደለም? አስተምረኝ። መንፈስ ቅዱስ ይገልጥልኛል። አይደለም። ረጋ በላ። ቆይ ዶክተር ስላላወቅከው ነው። ይቅርታ ጠይቅ ዶክተር ይቅርታ ጠይቅ። ተው ዶክተር። እኔ ጅጅግሳን በደንብ ነው የማውቀው። አበባው እያለ ነው የማውቀው። አበባው ደሜ እያለ ነው መካረርና ክርክር ውስጥ እንድገባ ፈልግኔ። አንዳንዶች ቆይ ረጋ በል። አሁን ይኸውልህ በደንብ ስማኝ። አሁን አንተ ኦርቶዶክስ ነኝ ትላለህ። ሁለተኛ ሚስጥር የሚባል ነገር የለም ትላለህ። የኔ ኮንሰፕት ነው፣ ሐሳብ ነው። አስተምረኝ እኮ አልኩ።
የኔ ሐሳብ ምስጢሩ በኢየሱስ ክርስቶስ ተገልጧል። ወደ አብ ገብተናል፣ በአብ ቀኝ ያለንና ምስጢር ለሌላው ተገልጦ ለኔ የማይገለጥበት ምክንያት የለም። እኔ ልጅ ነኝ፣ ልጅ ተወንኩ ደግሞ ወራሽ ነኝ። ልጅ ደግሞ የአባቱን ጓዳ ጎድጓዳ ያውቃል። ከዛ የተለየ ለምሳሌ ምስጢረ ሥላሴ ብትለይ ሥላሴ መረዳት ይከብዳል። ሥላሴ አንድም ሶስትም መረዳት ይከብዳል። ምስጢር ነው፣ እውነት ነው። ምስጢረ ሥላሴ ይገባኛል። አንድ ስትል ሶስት ነው፣ ሶስት ስትል አንድ ነው፣ ይገባኛል። ሥላሴ መካድ ሕይወት ማጣት ነው። ስለ ሥላሴ መመራመር ደግሞ አእምሮ ማጣት ነው፣ ይገባኛል። ይሄ ምስጢር ነው። ሌላው ምስጢር አስተምረኝ፣ ስማል። እሺ እንግዲህ የተገለጠ ነው አይደለ? ይህንን ምስጢር ከአዋቂያን ሰውረ ለጠቢባን ለነዚህ ተናናሾች ገለጥክ ብሎታል አይደለ? ለምሳሌ የጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነት ምስጢር ነው አይደለ? ለምሳሌ ለአንድ ለማያምን ሰው ምስጢር ነው አይደለ? አይገባውም። ልክ ነው። ለምሳሌ ጥምቀት አማናዊ ነው፣ የኃጢአት ስርየት ያሰጣል ብላ ቤተክርስቲያን ታስተምራለች። ለምሳሌ ስታየው ውሃ ነው፣ ግን ልዩ ውሃ ነው፣ አማናዊ እውነት። ምን አልከኝ ጂጂክሳ? አሁን ምስጢር የሚለው እየገባ መጣ። ምስጢረ ኢየሱስ ገባኝ። አሁን ፍጹም ሰውነቱ ፍጹም አምላክነቱ ገባኝ። እሱ ገባኝ፣ ምስጢር ነው። እሺ አሁን ለምሳሌ የጥምቀትም ገባኝ፣ እሱም ገባኝ። ምስጢራቱ ገባኝ። ምስጢረ ቁርባን። እሺ ቁርባን፣ ስለ ቁርባንም ንገረኝ። እሺ ቁርባን እኛ እንቆርባለን፣ ህብስት ነው፣ ወይን ነው አይደለ? ግን አማናዊ ነው። ገብቶሃል አባባሌ? ለሚያምን ነው። ለኛ ለምናምን ይገባናል። ለሌላ ሰው ግን ዳቦ እንደመብላት ነው የሚያስበው አይደለ? እንደዛ ነው ለሚታሰበው። ለኛ ግን ቁርባንም ገባኝ። እሱ ምስጢር ነው፣ ገባኝ። አምስተኛ ምስጢረ ትንሣኤ ሙታን። እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰው ከሞተ በኋላ ትንሣኤ አለው የሚለው ለሌላው አይገባውም። ለኛ ግን እሱ በሞቱ ሞትን ሽሮ እኛን ደግሞ ሊያስነሳን በግልጽ አማርኛ ለሚያምን ሰው ግልጽ ነው፣ ለማያምን ሰው ደግሞ ለኛ ጥልቅ ምስጢራችን ነው። አማናዊነቱን ማለት ትንሣኤ ሙታን ተቀብያለሁ። አምስቱን ምስጢራት ተቀብያለሁ። ገባኝ። በጣም ጥሩ። እሺ፣ ስለዚህ ይሄን ትምህርት ትቀበላለህ? እቀበላለሁ። ልብና አድርጌ እቀበላለሁ። እሺ፣ ፕሮቴስታንት አሁን አንተ ያለበት የክርስቶስ ፈለግ ቤተክርስቲያን የሚባለው የጌታ ኢየሱስ ክርስቶስ ስጋና ደም መታሰቢያ ነው እንጂ አማናዊ አይደለም ብሎ ነው የሚናገረው። አይደለም፣ አይናገሩም እንደዛ። እንደውም ፈውስ ነው፣ እንደውም መዳን ያመጣል ብሎ ነው የሚናገሩት። መዳን ያመጣል ሲባል እንዴት ነው? የዘላለም ሕይወት ያሰጣል ብላችሁ ነው እናንተ የምታምኑት? እኔ ብላችሁ የሆነ ጎራ ውስጥ አትፈረጀኝ እኮ አልኩ። ያንተ እንደተቀበልኩ ሁሉ እዛም የሚነገረውን የገባኝን እቀበላለሁኝና እንደዚህ አንተ ትጠይቀኛለህ ብዬ ስላላሰብኩ ዲቴል አልገባውም። ዲቴል ገብቼ ያለውበትን የማመልክበትን ቤተክርስቲያን አባል አይደለሁም ብያለሁ። ዲቴል አጥንቼ እንመጣና እንነጋገራለን። እኔ ዲቴል አልገባውበትም። ላዩን ቅዱስ ቁርባን ይሰጣል። ግን አሁን ለምሳሌ ሙሉ ወንጌል ለምሳሌ አታምንም እንደዚህ? አይ ዶንት ኖ ጠልቄ አልገባውም። ግን አሁን ሙሉ ወንጌል እያመለኩ አይደለም። ማለት እዛ በሆነም ሄጄ እያመለኩ አይደለም። ጠልቄ ገባው የት ነው? እሺ ንገረኝ። ግን እኮ ግራ ገባኝ። እኔ ጠልቄ የገባሁት መጽሐፍ ቅዱስ ውስጥ ነው። እሱንም በከፊል ነው አንደርስታንድ ያደረኩት ማለት ነው። አሁን ሚስጥር ኦርጋናይዝ በሆነ መልኩ ማለት ነው። አሁን ይሄ ሚስጥር ነው ተቀብያለሁ፣ አምስቱንም። ይሄ ሚስጥር ግን ለተወሰኑ ሰዎች ብቻ ይገለጣል ብዬ አላስብም። አሁንም እንዳስብ ልታረገኝ ተቻልክ፣ አስተምረኝ። ይሄ ሚስጥር ላመኑ ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች ሁሉ ስልጣን ተሰጣቸው። ይሄ ሚስጥር አማኝ ሁሉ ያውቃል ብዬ ነው የማስበው። የተወሰኑ የካህናት ጎራ፣ እኔ ራሴ ካህን ነው ብዬ አስባለሁና ይሄን ቆይ እሱን ክሊል አድርግልህ። ለምሳሌ ፕሮቴስታንት ክርስቲያን ነው ብለህ ታስባለህ አይደለ? አዎ they are Christians, they believe in Jesus Christ ያምናሉ። የጌታ የኢየሱስ ክርስቶስ ደም
ከኃጢአት ሁሉ ያነጻል፣ ጥምቀት የኃጢአት ስርየት ያስገኛል ብሎ ጥምቀት የኃጢአት ስርየት ያሰጣል ብሎ ፕሮቴስታንት አያምንም። አሁን ባስተማርከኝ መሰረት ያመነ የተጠመቀ ይድናል። ሚስጥረ ጥምቀት ብለህ ያልከው ነገር ሚስጥረ ጥምቀት ነው። ሚስጥረ ጥምቀት አለ። ሚስጥረ ጥምቀት አለ አለ። ዋው ግን በውሃ ውስጥ መዳን አለ። ሚስጥረ ጥምቀት አለ አለው። ጥቅስም አለ። ሚስጥረ ጥምቀትን ጥቅሱን በደንብ ኢንቨስቲጌት አደርጋለሁ። ለጊዜው ተቀብያለሁ። ሞሮ ፈጄ ሄድበታለሁ። ፕሮቴስታንት የማምን ከሆነ እንግዲህ የነሱ አንደርስታንዲንግ ነው። ካንተ ጋር ቆሜ አላወግዝም። ዛት ኢዝ ዜር አንደርስታንዲንግ። እኔ ግን ምንም እንኳን ከፕሮቴስታንት ሁሉም አንድ ነው ክርስትና በክርስቶስ። በነገራችን ላይ አበባው እና አንድ ነው ያልኩህ ኮንሰፕት ልንገር። ይኸውልህ የኔ ኮንሰፕት አንድ ነው። ሰይጣን እንደሚያምን ታውቃለህ? ያምናል፣ እንደውም ይንቀጠቀጣል። ታዲያ ማመን እኮ አይደለም ዋናው ነገር እኮ። ተረዳኸኛል አባባሌ? አሁን ችግሩ ምን መሰለህ? ይኸውልህ ፕሮቴስታንት ጸጋ ይላል፣ በስራ ለመዳን አጠጡ ምናምን እያለ ለስራ ሲታትር ይታያል። ኦርቶዶክስ ደግሞ ስራ ይላል። ካንተ ጀምሮ አንድም ስራ በኦርቶዶክስ ውስጥ አላየሁኝም። መተቱ ድግምቱ ምኑ እዛው እናንተ አካባቢ ነው። የታየክ ፎርሷቸዋል። ጴንጤውን ኦርቶዶክስ ፎርሷል። መሀል ላይ እኔ ነኝ ከሁለታችሁ የጸደቅኩት። ቆይ ለአሁን ለምሳሌ ሁል ቀን ጅጅግሳ ምን እላለሁ መሰለህ? እኔ ስለማላውቀው በፍጹም አላወራም። አሁን ኦርቶዶክስ ድግምት ማለት ምን ማለት ነው? እስኪ ንገረን። ድግምት ምን ማለት ነው? የምልህ ይኸውልህ ኦርቶዶክስ ቢፈልግ ይሰክራል፣ ቢፈልግ ይደባደባል፣ ቢፈልግ ይዞሙታል። ስራ የለውም። ጴንጤ ደግሞ ጸጋ ይላል። አንተም ምናምን ጅጅግሳ ኦርቶዶክስ ስራ ይላል፣ ስራ የለውም። ጴንጤ ጸጋ ይላል፣ ጸጋ የለውም። ጅጅግሳ ማሎ ረጋ በል እንዴ! ዛሞከው እኮ በጣም ጅጅግሳ ስለማታውቀው ነገር አታውራ ብዬ ደጋግሜ መከራለሁ። ያንን ይኸውልህ እኔ ቤተሰቦቼ አያቴ ቄስ፣ እናቴ እኔን ምንድነው አይደለም አታውቀውም። ቆይ ኦርቶዶክስን አላቃትም አልክ አይደለ? አላቃትም፣ በቃ አላቃትም። ግን አሁን ቆይ አንድ ጥያቄ ልጠይቅ። እኔ ማን ነኝ? ፓስተር ቢኒያም ሽታይ ነበር። ከአሁን ኦርቶዶክስ የሆንክ ድሮ በጴንጤው እኔ አጭር ጥያቄ ነው የምጠይቀው፣ በዝም ብለህ ብቻ የምጠይቅ። እኔ ማን ነኝ? አንተ ሰው ነህ። ቢኒያም ሽታይ ሰው ነህ። እኔ ማን ነኝ? ሰው ነህ እኮ አልኩህ። ሰው አሁን ድሮ ጴንጤ ነበር፣ ከአሁን ኦርቶዶክስ አማኝ የሆንክ ሰው ነህ። እኔ ማን ነኝ? ጅጅግሳ ሰው ነህ እኮ አልኩህ። ሰው ነህ ጅጅግሳ። እኔ ማን ነኝ? ቢኒያም ሽታዬ ሰው ጺማም፣ ጺሙ ላይ ሽበት ያለው ጸጉሩ ትንሽ ሳሳ ያለ መናገር የሚወድ የሰውን አፋፍ መሃል ላይ የሚይዝ ሰውን ክስ የሚያደርግ ሰው። እኔ ማን ነኝ? ጅጅግሳ እኔ ማን ነኝ? ሰው ነህ እኮ አልኩህ። በጣም ጥሩ። አሁን ስለኔ ምን አደረግክ አንተ? ደጋግመህ ምን አደረግክ? ጀስቲፋይ አደረኩ ያየሁትን። አይ ማይት ቢ ሮንግ እንደኔ ደጋገምከው አይደለ? ደጋገምከው አይደለ? ስለኔ ማንነት ደጋገምከው አይደለ? መድገም ማለት መደጋገም ማለት ነው። አየኛ ጸሎት እንደግማለን። መደጋገም ማለት ነው። አየህ አሁን በደንብ ማሰብ ያለብህ ቅድም መጀመሪያ ላይ ነግሬሃለሁ። ጸሎት አንድ ነው ብለህ ስታስብ አሁን ቅድም ምን አልክ? ኦርቶዶክሶች በእስር ቤት እያለው አንድ አይነት ጸሎት ይደጋግሙ ነበር ስትል ጌታ ራሱ እኮ አንድ ጸሎት ነው ያስተማረው። ጸሎትን አስተምረን ባሉ ጊዜ ያስተማራቸው ጸሎት ስትጸልዩ እንዲበሉ በሰማይ የምትኖር አባታችን አንድ ጸሎት ነው ያስተማረው። ባይ ዘ ዌይ ይህን ጸሎት በቀን ውስጥ አያሌ ጊዜ የምትደጋግም የምንደጋግም እኛ ኦርቶዶክሳውያን የጌታ ትእዛዝ ስለሆነ ማለት ነው። ስትጸልዩ እንዲህ ብላችሁ ጸልዩ ስለሚል ማለት ነው። ስለዚህ አሁን እንደግማለን። ለምሳሌ አንተ አሁን እኮ አፍህ በቀኑ 3 እና 4 ምግብ እየበላ ይደጋግማል። እኛ ደግሞ ምግቡንም ብቻ ሳይሆን ሰው ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ አይኖርም ተብሎ እንደተጻፈ ልክ ለስጋችን እንጀራ እንደሚያስፈልገን ምግብ እንደሚያስፈልገን ለነፍሳችን ደግሞ የሚያስፈልገናል። ያንን እንደግማለን።
እንደጋግማለን። ድግምት ሌላ ነገር አይደለም፣ ማብዛት ማለት ነው። ባጭሩ መደጋገም ማለት ነው። አሁን ኦርቶዶክስ ደጋሚ ነው ስትል ለምሳሌ በቃ ገባኝ። አስጨርሰኝ ጸሎቱ ለምን እንደሚደጋገም ገባኝ እኮ ለምን እንትን በቃ እንዲገባ እኮ ነው እኔም እያደረግኩ። አሁን ቀጥለም ደግሞ ምን አልክ? ኦርቶዶክስ ሰካራም ናቸው እነዛ ጸጋ ይላሉ። እንደ ኦርቶዶክስ ሰክሮ ላውራ ይሸናል። ይሄ በአይኔ ያየሁት ነው። ቆይ ስማኝ። እኔ ለምሳሌ የፕሮቴስታንት መስራች አቶ ሉተር ኮከብ ሰካራም እንደሆነ በቴብል ቶክ ላይ ላሳየ ሊሆን ይችላል። አልክድም ሊሆን ይችላል። ቆይ አንድ ጥያቄ ልጠይቅ። እኔ አሁን ለምሳሌ አንድ ኦርቶዶክስ ሰውዬ መጠጥ፣ በነገራችን ላይ መጽሐፍ ቅዱስ ላይ አትስከር እንጂ አትጠጣ የሚል ቃል የለም። ልክ ነው፣ አትስከር ነው የሚለው። ለዛ ነው እኔም አንዳንድ ጊዜ ወደ ሲያመኝ አንዳንድ መለኪያ ወይ ሁለት መለኪያ አድርጌ ቀው አደርጋለሁ። ጥሩ። ስለዚህ አሁን ምን ልል ነው? አሁን የሆነ ሰውዬ እዛ ጋር ሰካራም ሰክሮ ሽንቱን ሲሸና ላይ ስላየክ ኦርቶዶክስን በዛ ትለካታለህ? አለካተም። ቅድም እኮ አልኩ ሊትል ማይንድ ፎከስ ኦን ፐርሰን ኦን ኢሹ አልኩ አይደለም? አይዲያ ኦርቶዶክስን በዛ አለካተም። ግን አብዛኛው ያው ይጠጣል። አብዛኛው ቆይ ስማኝ። ይኸውልህ በነገራችን ላይ እኔ በእውነት የምነግርህ ይኸውልህ እኔ እንትን ከመሆን ጭፍን ጥላቻ ከሚሆን በመጀመሪያ ቀርቦ ማወቅ። እኔ ለምሳሌ አሁን እቺ ቅዱስ ቤተክርስቲያን እውነቴን ነው የምነግርህ። ያው እኔን ታውቀኛለህ፣ አሴምብልስ ኦፍ ጋድ ቸርችም ታውቀኛለህ። አሁን እኔ እናንተ ለዛም በስፔሻል ነገር የተገናኘ ነው። በጣም የምወደው አንድ ቲም ነበረ። ምንድነው ኒው ሆርት ኢትዮጵያ የሚባል የኮሪያ ቲም ላይ መተክ ነበር። እዛ ላይ ነው ለመጀመሪያ ጊዜ ያየሁት። እዚህ ካለ እኛ በመጀመሪያ ደብረ ዘይት ላይ ነበርን። ከዛ በኋላ ተቃወምኳቸው፣ አትቅረጽ ሲሉኝ ተቃወምኳቸው። መታዘሬ ለዛውም ተው ምናምን ብዬ አናግሬያለሁ። የዛን ቀን ነው ከአንተ ጋር የተገናኘ ነው። ከዛ በኋላ ደግሞ ተገናኝተናል። መቼም ሰፈራችንም አንድ አካባቢ ነው፣ ብዙ ባንራራቅም ማለት ነው። ስለዚህ አሁን ምን መሰለህ ጅጅግሳ፣ በመጀመሪያ ደረጃ ስለማታውቀው ነገር መናገር የለብህም። ስለማታውቀው ነገር መናገር። አሁን ለምሳሌ እኔ ስለ ፕሮቴስታንቲዝም ስናገር ለምሳሌ ትምህርት ላይ ነው። ፕሮቴስታንቲዝም ሙሉ ወንጌል ምን ያስተምራል፣ ፔንቴኮስታል ነው ምንድነው፣ አካሄዱ ምንድነው ብዬ እናገራለሁ። ትምህርቱ ላይ ነው ፎከስ የማደርገው። ትምህርቱ መጽሐፍ ቅዱሳዊ ነው ብዬ እናገራለሁ። መጽሐፍ ቅዱሳዊ አይደለም ብሎ የሚሞግተኝ ካለ የሚዳኘን ቃሉ ነው። አሁን ኦርቶዶክስ ሰካራም ነው፣ ጠጅ ይጠጣል፣ እንዲህ ላዩ ላይ ይሸናል ምናምን ስትል ኦርቶዶክስ ላያችሁ ላይ ሽኑ ስከሩ ብላ እንደምታስተምር በነገራችን ላይ ቀርበህ ብታውቃት ቤተክርስቲያንን ብታስቀድስ እውነት ቤተክርስቲያንን ለምሳሌ የኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ፕሮቴስታንት እዛ የክርስቶስ ፈለግ ቸርች ስትሄድ ታማትባለህ እንዴ? ትሳለማለህ? እንዴት ተሳለኝ ያላቀም በቀኛ ለምሳሌ በቅርብ ነች አለ ቤተክርስቲያን እንሳለማለን። እንሳለም ምን እንደምንል ታውቃለህ? ጅጅግሳ ምንድን ነው የምንለው? እኔ ምን እንደምትሉ አላውቅም። እኔ አላውቀውም። እሺ ምን የምንል ይመስላል? እንዲህ በአእምሮክ ልክ እንደቀድሙ ተናገር። ምን የምንል ይመስላል? ልክ ቤተክርስቲያን ደጅ ላይ ስንሳለም ምን የምንል ይመስላል? በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም፣ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም እግዚአብሔር ሆይ እናመሰግናለን የምትሉ ይመስለኛል። እንደዛ ነው። ጥሩ ነው። እንደዛም በቀን ግን አይመስልም። አሁን እንደው ድሮስ አሁን እንደው ወይም ከኔ ጋር አንዳንድ ቀን እንደዚህ ከማውራት በፊት ምን የምንል ይመስል ነበር? ኦርቶዶክሶች ምን የሚሉ ይመስል ነበር? ጣኖኝ ስሳለ ምንም አለም ድብና አድርጌ ጉባኑን እስማለሁ፣ በሩን እጄ እስማለሁ። ምንም አለም ምን ማለት እንዳለብኝም አልተነገረኝም። ያው አሁን አንተ ስላልከኝ እንጂ ምንድነው የሚሉት ብዬ አሁን ምን እንደምንል ልንገርህ። እኛ ለምሳሌ ልክ ወደ ቅጥሯ ጋር ስንደርስ ሰላም ለኪ ቅድስት ቤተ ክርስቲያን ሰማያዊት፣ በደንብ ስማ። ሰላም ለኪ ቅድስት ቤተ ክርስቲያን
አምሳለ ኢየሩሳሌም ሰማያዊት ማደረ አብ ወልድ መንፈስ ቅዱስ እንላለን። ቤተክርስቲያን ህንጻው ነው እንደዚህ ህንጻው ነው እንደዛ የሚባለው ወይስ ምኑ ነው? ቤተክርስቲያን ሕያዊት እኮ ነች። አታውቅም እንዴ? ሕያዊት ነች እኮ። የሰው ስብስብ ሁለትም ሶስትም በተሰበሰቡ በዛ ያገኛለሁ ያለው የሰው ስብስብ ነው ብዬ ነው የማስበው እኔና። ቆይ አሁን ይኸውልህ በደንብ ስማ። ስለ ቤተክርስቲያን እንግዲህ አባቶች የደነገጉት ነገር አለ። ቤተክርስቲያን ማለት የሰው ስብስብ ነው ወይስ በሰው እጅ የተሰራው ህንጻ ነው? እሱን ዲፋይን አድርገህ ለፈው። በጣም ጥሩ። እንግዲህ ሰው ራሱ ቤተ መቅደስ ነው። የሰዎች ስብስብ ቤተክርስቲያን ነው። በደንብ ስማ። ከዛ በተረፈ ህንጻ ቤተክርስቲያን ነው፣ ቤተክርስቲያን ይባላል። ስለዚህ አሁን እኛ አዳራሽ አይደለም ያለን፣ አዳራሽ አይደለም ያለን። ስለዚህ በግልጽ አማርኛ ኦርቶዶክስን በርቀት ነው የምትጠላት እንጂ በግድ አታጣላኝ። ቤተክርስቲያንን እመሰርታለሁ የተባለው ጴጥሮስ አይ ቲንክ ይመስለኛል በአንደርስታንዲንጉ በመረዳቱ ላይ ይመስለኛልና ይሄ በሰው እጅ የሚቃጠል በሰው እጅ የተሰራ በሰው እጅ የሚፈርስ ነው ወይ ቤተክርስቲያን? ምክንያቱም ህንጻ ነው። ቆይ በደንብ ስማኝ። አሁን ምንድነው እንላለን ያልኩ አንደኛ። ሁለተኛ ደግሞ ሰማይም አልቻለው ምድርም የእግሩ መረገጫ ነው። ሰማይ ሰማያትን ያልቻለው እግዚአብሔር ሰለሞን ምንድነው ያለው? እንዴት ሰማይ ሰማያት አልተሰራ እንዴት መቅደስ እሰራለሁ? ስሙ መጠሪያ ነው እንጂ ህንጻው ራሱ ቤተክርስቲያን። እሱን እንድታስተምረኝ ነው ፈልገው። አሁን በደንብ ስማኝ። ያ ቅዱስ ነው ወይ እንጨቱ፣ ቀለሙ፣ ቆርቆሮ እሱን በደንብ ዲፋይን አድርገህ አስተምረኝ። እየነቀፍኩ አይደለም ባይዘው። ይኸው ለኔ ደግሞ ምንድነው መሰለ፣ ቆይ ስማኝ። አሁን የምንለውን ነገርን አይደለ? ነገርከኝ። እሱ አሪፍ ነው እንደዛ መባሉ ተቀብየዋለሁ። አሪፍ ነው እያልክ አትለፍ። አሁን ከዛ በተረፈ እኛ ጋር ለምሳሌ እኛ በፈተና በመከራ ያለን አማንያን ነን። የምንጋደል ወይንም ገና በሩጫ ላይ ያለን እንግዲህ ጌታ ምን ብሏል? አሁን ቅድም ሰማይ ዙፋኔ ነው ምድር የእግሬ መረገጫ ነው ብሏል ብለኸኛል አይደለ? ጥሩ። እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናለሁ ብሏል። ስለዚህ እስከ ዓለም ፍጻሜ ድረስ ጌታ ከኛ ጋር አለ። ከማጋ ከቤተ ክርስቲያን ጋር አለ። ለምሳሌ ቅድም የጌታ ስጋና ደም አማናዊ ነው፣ ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ቤተ ክርስቲያን የሕያዋን የቅዱሳን በግልጽ አማርኛ እግዚአብሔር ባለበት መላእክቱ አለ፣ መላእክቱ ባሉበት ቅዱሳኑ አሉ። ስለዚህ ስለ ቤተ ክርስቲያን ጽንሰ ሐሳብ ስለ ኤክሌሽያ ጽንሰ ሐሳብ ሳትረዳ አሁን ቤተ ክርስቲያንን አሁን ፕሮቴስታንቱ ድሮ ምን ያደርግ ነበረ? ልክ ሲያልፍ ወጋው ምናምን ብሎ ሲያልፍ ሁሉ እኔ ደንግጬ አውቃለሁ። ጴንጤ እንደዚህ ሲል አውቃለሁ። ስለዚህ አሁን ነገር ለሚያድንቁርና ነው እንደዛ የሚሉ ደንቆሮ ስለሆነ ስለዚህ አሁን ስለ ቤተ ክርስቲያን ጽንሰ ሐሳብ ሊገባክ ይገባል። እቺ ቤተ ክርስቲያንን እርግጠኛ ሆኜ የምነግርህ ወንድም አባዬ ክርስቲያኑን መልስልኛ። ህንጻው ነው ወይ ህንጻ ቤተ ክርስቲያን? ቆይ ልንገርህ፣ ህንጻ ቤተ ክርስቲያን ነው። ለምንድን ነው መሰለህ? ያ ህንጻ ቤተ ክርስቲያን ያቺዋትም የተባለው ቤተ ክርስቲያን አሸባሪ እያቃጠለው እያፈራረሰ። ቆይ እሱማ ይኸውልህ ልንገርህና በደምብ እንዴት ይሆናል? ቆይ ስማኝ፣ ይኸውልህ ሶስት አይነት ነገር እኮ ነገርኩ። አንደኛ እኛ ቤተ መቅደሶች ነን። አንደኛ እሺ፣ የኛ መሰብሰብ የቅዱሳን መሰብሰብ ቤተ ክርስቲያን ነን። ሌላ ህንጻ ቤተ ክርስቲያን ለምሳሌ የአንተ መኖሪያ ቤት ነው አይደል የሚባለው? አይደለ? አንድ ላይ ተሰብስበን የምንሄድበት ቦታ ምን ይባላል? የክርስቲያን ቤት ቤተ ክርስቲያን። እሺ ገባኝ። ልክ ነው። እኔ እንዳንተ አስተማሪ አልነበርክ እንዴ? እኮ ገባኝ። ልክ ነው። ተቀበልኩ እኮ። እግዚአብሔር ግን እዛ ውስጥ ይኖራል ወይ? ህንጻ ውስጥ እግዚአብሔር ይኖራል? በመጀመሪያ ደረጃ እንዴ እግዚአብሔር በአንተ ውስጥ ይኖራል እንዴ?
ይኖራል። ስጋ ወደ እኔና አብ ወደሱ እንሄዳለን በሱ ዘንድ እንሆናለን ብሏል ክርስቶስ ራሱ። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናለሁ አላለም እንደ ጌታ እኮ በውስጣችን ላሁን በልባችን። ስለዚህ በእኔ ልብ ቅድም እኮ ብያለሁ 3 አይነት ነገር ነው ማሰብ ያለብን ብለን እዛ እኮ ነው። ስለዚህ ቤተክርስቲያን ይኸውልህ ቤተክርስቲያን ስንል የክርስቲያኖች ቤት ማለት ነው። ከሌላ ቤት የሚለየው የክርስቲያኖች ቤት ቤተክርስቲያን ይባላል። የክርስቲያን ግን የእግዚአብሔር ቤት ነው እንዴ? ክርስቲያኖች እግዚአብሔር አይደሉ እንዴ? ቆይ ክርስቲያኖች እግዚአብሔር እንዴ? ቆይ ስማኛ፣ ቆይ አምልኮ ወደ ቤታቸው ቢሄዱ እዛ ህንጻ ውስጥ እግዚአብሔር አለ። እዛ ቤተክርስቲያን በደንብ ስማ። ምድርና ሞላዋ እግዚአብሔር ነው። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናለሁ ብሏል። ቅድም ራስ አንስታል። 2ም 3ም በተሰበሰባችሁበት እኔ በዛ እገኛለሁ ብሏል። አየህ፣ ስለዚህ አይገኝም ብለን እንዳትከራከሩ። ኦርቶዶክስ ተዋህዶ አሁን ተስማምተናል። ገብቶኛል። ይሄን ተቀብያለሁ። አሁን ተቀብያለሁ ማለት ነው። ይሄን ያልከኝን ጠቅላላ ገብቶኛል፣ ተቀብያለሁ። ኮምፕሮማይዝ እያደረኩ አይደለም፣ ስለገባኝ የተቀበልኩ። ፕሮፌሰር ፍቅሬ ቶሎሳ ጂክሳም ጓደኛዬ ስለሆኑ በብዙ ያስረዱኛል። እሳቸው ከጴንጤ ወደ ኦርቶዶክስ የመጡ ስለሆኑ እንከራከራለን፣ ያስረዱኛል። ገባኝ። የማርያምን አማላጅነት ያስቀበሉኝ እሳቸው ናቸው። አልቀበልም ነበር ከዚህ በፊት። ብቸኛው ፕሮቴስታንት ውስጥ ሆኖ የማርያምን አማላጅነት የተቀበልኩ ሰው ነኝ እኔ። አንደኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳሳትን የሚሾሙላት ግብጾች ነበሩ። ከዚህ የተነሳ የሥራ ቀን 30ም ቀን ስራ ነው። አንዳንዱ በዓል የደረበ ነው። እዚህ ላይ ጀስቲፋይ አድርግልኝ ህዝቡ እንዳይሰራ የግብጽ። ሁለተኛ ስለ ጾም አርብ ሮብ የ2 ወር ጾም ስጋ አይበላም። ገበሬው በሬ አይሸጥም። ሉካንዳ ቤቱ እንትን አይልም። ምናልባት ጥቅስ ልጠቅስልኝ ትችላለህ። ጮማና ስጋ ራሴን ለይቼ ዳዊት ያለው ነው እንጂ የግብጽ ተጽዕኖ ስራ እንዳይሰራ በተለይ በጎንደር በተለይ በጎጃም በሰሜን ሸዋ የግብጽ ተጽዕኖ ኃይለ ሥላሴ ነው እምቢ ብሎ ጳጳስ መሾም የጀመረው። ስለዛ ምን ትላለህ? የግብጽ ተጽዕኖ በኦርቶዶክስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የለም ወይ? ግብጾች አልሸወዱንም ወይ? ያልሆነ ነገር አልጫኑብንም? ለምሳሌ በዓላት፣ ለምሳሌ ስጋ ቅቤ መጾም፣ 2 ወር መጾም እንዳይበላ። ኬንያ ነበርኩ፣ አንተ ኡጋንዳ ታውቃለህ። የክርስቲያን የእስላም ስጋ የሚባል የለም፣ ሁሉም ጨርግደን እንበላለን። 8 ወር ኬንያ እዛው ጎረቤት ነበርኩ። አንተ ያለበትም ልመጣ ነበር፣ $50 አጥቼ ነው ያልመጣሁትና ስለዚህ ምን ትላለህ? የግብጽ ተጽዕኖ ኢትዮጵያ ኦርቶዶክስ ስላልተጫነም ነው። ይሄንን በለው። በመሰረቱ እኔ ኬንያም ነበርኩ በነገራችን ላይ እስሊ የሚባል ቦታ ኮማይኮ የሚባል ቦታ 9 ወር ኖር ያለውና ኦርቶዶክስ ቤተክርስቲያን እንደውም አንድ ቀን ቸግሮኝ እጄ አድሬ ካህኑ ቀይ ካርድ ሰጡኝ። እኛ ራሳችን ሰው እያሳደርን እየሰረቁ እየሄዱ ነው ብሎ በማግስቱ ቀይ ካርድ ሰጡኝ። እንትን የሚባል የት መሰለህ? ክሊማን የሚባል ቦታ የኦርቶዶክስ ቤተክርስቲያን ክሊማን የሚባል ቦታ ወዳጆቼ ናቸው። እዛ ደግ ሰዎች አሉ በስራ የሚገለጡ፣ እንዲሁም ደግሞ ሰው እንዳድር ቀይ ካርድ የሚያበሉ ሰዎች አሉ። ስለዚህ ስለ ኦርቶዶክስ በጎነት ተናገር ብትለኝ ለማኝ ያለው ኦርቶዶክስ በር ላይ ነው። ጴንጤ ስለማይሰጥ ቋጣሪ ስለሆነ ስትራክቸሩ አይገነጠልም። የሆነ ሰው ተገለጠልኝ ብሎ ቤተክርስቲያን አይከፍልም። ብራም ድሃውም እኩል ትሪት ይደረጋል። ኦርቶዶክስ ውስጥ ብር ስላለው ሄዶ ካህናት አያሽከረክርም፣ ስትራክቸሩን አያሽከረክርም። ጴንጤ ስለማይሰጥ ድሃ ራሱ ኦርቶዶክስ ላይ ነው መጠለያ የሚያገኘው። ብዙ በጎ ነገር ሀገርን ከጠላት ተከላክላለች። ብዙ ነገር ልነግርህ እችላለሁ፣ ግን የግብጽ ተጽዕኖ የለም ወይ የሚለውን አንሰልም። በጣም ጥሩ። በመጀመሪያ ደረጃ ግብጽ ሀገር ሄደሃል? እኔ እያላግም ግብጽ ተጽዕኖ ማለት ጳጳስ ሲሾም ስለነበር ግብጾች አሁንም ኢትዮጵያ ስለማይወዱ ኦርቶዶክስ ደግሞ እንሰደዳለን። ቅድም ብለሃል። እስከ ኃይለ ሥላሴ ድረስ እኮ ኦርቶዶክስ ሿሚ ገዢ ባጀት ከቤተ መንግስት የሚሰጣት ንጉስ ሾም የምገለብጥ ነበረች እኮ። እንዴ ነው? ቆይ አበባው ይኸውልህ በደንብ አሁን ቀና በል። ቆይን የምጠይቅህ ልመልስልህ ነው። ቀና በል፣ ቀና ብለህ ቁጭ በል። ዘራፊው ቄስ ቄሱ ጆሮውን ያዝ እንደዚህ በአንድ እጄ ስልክ ይዣለሁ በአንድ እጄ። አሁን የሰማው ወሬ ነው በነገራችን ላይ ጅጅግሳ። በመጀመሪያ ደረጃ ኢትዮጵያን ያለማወቅ ወሬ
ግብፅን ያለማወቅ ወሬ ቀጣይ ለሌሎች ግብፅ ነች አሉ ቆይ ረጋ ብለህ ስማኝ። በነገራችን ላይ ይህን የክህደት ቃል ያራመደው ፕሮቴስታንታዊ እንቅስቃሴ በኢትዮጵያ ነው። መረጃ ሁሉ ላሳይ ስለምፈልግ እኔ ፕሮቴስታንት አይደለሁም ብያለሁ። እኔ በቃ አታቋርጠኝና ልናገር ረጋ በል እና አንደኛ ኢትዮጵያን ፕሮቴስታንታዊ ኦርቶዶክስን ለማብጠልጠል የተጠቀመበት የክህደት ንግግር ነው። ሁለተኛ ንጉስ ኃይለ ሥላሴን ወይንም ቢፎር ኃይለ ሥላሴ የሚለውን ቸርች ሂስትሪ ሳይሆን ኢትዮጵያን ሂስትሪ የማያቅ መሀይም ሰው የሚያወራው ወሬ ነው። ለምሳሌ ከኃይለ ሥላሴ በፊት ኢትዮጵያ ማነች? በመሰረቱ 30 ቀን ስራ የሚሰራ ህዝብ ያለበት ሀገር ብሎ የተደሰኮረ ዲስኮር አለ። በነገራችን ላይ በቀንና በሌሊት እኮ አስብሃለሁ ይላል መጽሐፍ ቅዱስ። በቀንና በሌሊት ነው የማስበው አለ ንጉስ ዳዊት። ስለዚህ አሁን ለምሳሌ አፄ ኃይለ ሥላሴ ከግብፅ ገንዘብ ተቀባይ ሳይሆን እንኳን ከግብፅ ከእንግሊዝ ነው ካህን ገንዘብ አላልኩም። ካህናትን ይቀበሉ። ቆይ ስማኝ፣ አስጨርስ። አትግባ ልመጣልህ ነው ለካ ስለ ካህናት። እንኳን ከግብፅ እንኳን ከእስራኤል እንኳን ከአየርላንድ እንኳን ከአውሮፓ ሀገራት ገንዘብ እርዳታ ተቀባይ ሳንሆን እኛ ካህናትን ይቀበሉ ነበር። ካህን የምትሾመው ምንድነው? ጳጳስ የምትሾመው ግብፅ ነበር ይላል። ቆይ ስማ አትግባ መሃል ልመጣ እኮ ነው እሱ። ሽንትን እየሸናው አውቃለሁ እኔ እኮ አሁን ቢያንስ እንኳን ሽንትን ሲሸና እንኳን ቪዲዮ አታጠፋም። አትክሰሰኝ፣ ቀጥል። ጳጳስ የሚሾመው እስከ ኃይለ ሥላሴ ዘመን ድረስ ከግብፅ ነው እኮ ነው። ረጋ በል ልመጣልህ ነው። ገንዘብ ተቀበሉ እኮ አላልኩም ፓስተር ቢኒያም። ገንዘብ ተቀበሉ። ቆይ እሱንም ልቀጥል ነው። ገንዘብ ተቀበሉ ማለት ትነግረኛለህ? እሱ ኃይለ ሥላሴ ሰጪ ነበሩ። አይ ድህነት 30 ቀን ድሃ ሆነን እኛ ከኃይለ ሥላሴ በፊት እኛ ድሃ አልነበርንም። በጣም ሪች ነን ኢትዮጵያውያኖች። ሂስትሪያችንን ማጥናት ትልቅ ነገር ነው። ፖለቲካዊ ዲስኳሪዎች የሚደሰኩሩት ነው። ኢትዮጵያውያን ሪች ፒፕል በጣም ባለጠጋ ህዝቦች ነን። መቀበል ሳይሆን መስጠት የምንችል። ታዲያ 30 ቀን ስራ ሳይሰራ ነው ያ ገበሬ? ታዲያ ያ ምሁር የገበሬ ልጅ እና ኢትዮጵያን ያለማወቅ ችግር ነው። ሁለተኛ ክህነት ጳጳስ ከግብፅ እየመደቡልን። በነገራችን ላይ ትልቁ ቁርኝት በ6ኛው ቄርሎስ እና በአፄ ኃይለ ሥላሴ ዘመን እንደምታውቁት አሌክሳንደሪያ ታላቁ አሌክሳንደር በታሪኩን ማጥናት ትልቅ ነገር ነው። እንግዲህ ከአሌክሳንደሪያ ወደ ካይሮ መንበረ ማርቆስ መጥቷል። እኔ እንግዲህ እግዚአብሔር ረድቶኝ ግብፅን የመጎብኘት ዘመን እግዚአብሔር ሰጥቶኛል። ግብፅና የኃይለ ሥላሴ ቄርሎስና ኃይለ ሥላሴ ዮሐንስና ደግሞ እስራኤልን የማይበት እስራኤልን በጎበኘው ጊዜ አነሳለሁ። እንዲሁም ደግሞ በካቶሊክ ደግሞ የጣሊያንን በጎበኘው ጊዜ አነሳለሁ። ስለማላውቀው ነገር አልናገርም። ስለዚህ በቤተ ክርስቲያን ታሪክ 5 መንበሮች አሉ። ከኢየሩሳሌም በደንብ ስሙ። ሮማ ላይ ያለ መንበር አለ። እንደገና ደግሞ በዛሬዋ ቱርክ ላይ ያለ 2 መንበር አለ። እኛ ኦርቶዶክሳውያን ኦሪየንታል ኦርቶዶክስ የምንባል 5 መንበር አለ። ይህንን ያለማወቅ ችግር ነው። መንበር ማለት ምን ማለት ነው ማለት ነው። ለምሳሌ እኛ መንበረ ማርቆስ እንባላለን። ይህም በቸርች ሂስትሪ በቤተክርስቲያን ታሪክ ዙሪያ ብታጠኑ መንበር ለምሳሌ የኢየሩሳሌም ዋና ነበረ። ከዛ በኋላ ሮም። ለምሳሌ ሐዋርያት እነ ጴጥሮስ የት ነበሩ ከተባለ እስራኤላውያን ነበሩ። ግን የጴጥሮስ አጨራረስ የት ነበረ? በግልጽ አማርኛ ሮም ነበር። ስለዚህ አሁንም በደንብ እንድትሰሙ እነዚህ 5 መንበሮች በቤተ ክርስቲያን ታሪክ የታመኑ ናቸው። ሮም ላይ መንበረ ጴጥሮስ ይባላል። እኛ ጴጥሮስ መንበረ ማርቆስ የሚባል
በግልጽ አማርኛ መንበር አለ። በዚህ መንበረ ማርቆስ ላይ በሐዋርያዊ ቅብብሎሽ በቅዱስ ትውፊት የመጀመሪያው የቤተ ክርስቲያን የዚህ የኦሪየንታል ወይም በግልጽ አማርኛ በ325 ቀጥሎ 381 ላይ ከዛ በኋላ በ430 ከዛ በኋላ በ451 ላይ ቀድሞም የውሻ ጉባኤ ብለው አባቶቻችን ይዘውት ያለ ከአሌክሳንድሪያ የሚነሳ በግልጽ አማርኛ አንድ መንበር አለ። በዓይኔ አይቻለሁ። እነ አትናቴዎስ ዛሬ የግብፁ ፖፕ 118ኛ አባት ናቸው። ስለዚህ እኛ አንድ መንበር ብለን ስለምናምን ጳጳሳት ከግብፅ ነው የሚመጡልን እየተሾሙ። አሁን በደንብ ስሙ። ግብፅንም ጀጅ አታድርጓት። ግብፅ በሰማዕትነት ግብፃውያን ናቸው እየተሾሙ የሚመጡት። ቆይ ስማኝ፣ እኛ እኮ በነገራችን ላይ በደንብ ስማኝ። እኛ እኮ ከዘር ከነገድ ጳውል ስማኝ፣ አሁን በደንብ ስማኝ። ግብፃውያን ናቸው አይደለም ወይ የተሾሙ የሚመጡልን? ኢትዮጵያዊ ካህናት ጠፍተው ነው ከግብፅ ግብፃዊ ተሾሙ። ስማኝ ጴጥሮስ ምናዊ ነው። ለምሳሌ ያውኑ ፖፕሊዮ ምናዊ ነው፣ እስራኤላዊ ነው። በቃ ሮም ነው ግን ያለው አይደል እንዴ? በቃ እኛ እኮ ዘር የለንም፣ ክርስቲያን ዘር የለውም በነገራችን ላይ። እኛ ጅጅግሳ አትግባ፣ መሀል አትግባት። በደንብ ስማኝ። ከዘር ከነገድ ከቋንቋ የተዋጀነን መጽሐፍ ቅዱስ ይሄን ነው የሚያስተምረው። ኢየሱስ ክርስቶስ ግን በእኛ ሁኔታ ነው ራሱን የገለጠው። ስማ፣ ለኢትዮጵያ እንደ ግብፃዊ አይገለጥም። ጅጅግሳ አትግባ እኮ ነው የምልህ። አትግባ። ከገባህ እንለያያለን ማለት አትግባ። ትንሽ ከፍ እንዲል ፈልጌ ነው። ቀጥል። እኔ አልፈልግም እሱን። በነገራችን ላይ የፕሮቴስታንት መስራች በኢትዮጵያ ማን እንደሆነ ታውቃለህ? ለመጀመሪያ ጊዜ ሚሽነሪ ሆነው የገቡት ታውቃቸዋለህ? ዶክተር ላምቤኮ አሜሪካዊ ነው። አላውቅም። ዶክተር ላምቤኮ ኢትዮጵያዊ አይደሉም፣ አሜሪካዊ ናቸው። ግን ጳጳስ ሆነው አልተሾሙ። ወንጌልን ተናገሩ። በደንብ ስማኛ። እኛ ግብፃዊ ጳጳስ ከግብፅ መጣለን የሚያገለግለን። ቆይ ስማኝ። እኛ ቤተክርስቲያን የግብፅም እኛ 6 ነው። የህንድ ቤተክርስቲያን፣ የግብፅ ቤተክርስቲያን፣ የአርመን ቤተክርስቲያን፣ የሲሪያ ቤተክርስቲያን፣ የኤርትራ ቤተክርስቲያን፣ የኢትዮጵያ ቤተክርስቲያን አንድ ነን በዶግማ። ስለዚህ ለምሳሌ የግብፁ አባት ለኔም አባቴ ነው። የህንዱ አባት ለኔም አባቴ ነው። ልዩነት የለንም እኛ በምን በቤት ዶክትሪን ነው የሚልኳቸው ተልእኮች ነው። ቆይ ስማኝ። አሁን ይኸውልህ የማታውቀውን ጅጅግሳ አታውራ። ስለዚህ አሁን እኛ ለምሳሌ በዓላትን አነሳው እኮ በዓላት ለምሳሌ ልመጣ ነው። ረጋ በል እኔን አንድ ደቂቃ ስማኝ። በዓላት ለምሳሌ አንተ ፕራይመሪ ኢኮኖሚክ አክቲቪቲ በዓለም ላይ በነበረ ጊዜ እውነት ነው ኢትዮጵያ አልተራበችም፣ ትረዳ ነበር። ኢንዱስትሪያል ሪቮሉሽን ተመጣ በኋላ ግን ኢጣሊያንን በአህያና በፈረስ ሄደን ተዋጋን፣ አባርና በ1978 እነሱ ከ40 ዓመት በኋላ በአየር ሲመጡ ያንኑ አህያ ጭነን ሄዱ። ይሄን ደግሞ ያረጉ ግብጾች ናቸው እንዳንሰለጥን። ረጋ በል ኢትዮጵያ በለጸገች የምትለው ሁሉ ነገር ብልጽግና ነበረው። የአርሳል ኢኮኖሚ አክቲቪቲ ያለው እነ ላሊበላ ያሉ ይቀርጻል። ህንድም ቻይናም ብልጽግና ነበራቸው። ኢንዱስትሪ ከመጣ በኋላ አይሮፕላን ሲመጣ ሰይጣን ባይ፣ ካሜራ ሲመጣ ምናምን ሰይጣን፣ ኮምፒውተር ሲመጣ ሰይጣን፣ ሁሉ ሰይጣን እንድንል ያደረጉ ግብጾች ናቸው። አይደሉም። ላዩሊ የውሸት ጆሮ ጠገብ ሲመጣ መኪና ሲነዱ ረጋ በል ጅጅግሳ ረጋ በል። አሁን በደንብ ስማ።
አሁን እኛ ለምሳሌ ቅድስቱ ፊት ለምሳሌ አሁን ብዙ ፕሮቴስታንቶች በጥላቻ እንደፈለጉ ስለሚናገሩ ነው እንጂ ፕሮቴስታንት አይደለም። አሁን ቆይ ዝም ብለህ ስማ። እኔ አሁን ለአንተ ብቻ አይደለም ማወራው። እኛ ለምሳሌ ከግብጽ ጳጳስ ተቀበልን። ከግብጽ ጳጳስ ዛሬም ለምን ኢኮኖሚካሊ ደቀቅን? ስማ ሙስሊሙ ይጸልያል፣ ኦርቶዶክሱ ይጸልያሉ፣ ግን ድሆች ነን። የአረብ ቆይ ስማ እባክህ ስማ፣ ረጋ ብለህ ስማ። ጅጅግሳ እንደ ትልቅ ሰው እናውራ እንጂ ይቅርታ አዋይ ረጋ በላ እንደው አለ አይደለ። አንደኛ እኔ አሁን እኮ ማመን መብት ነው። ፓስተር ቢኒያም ማረግ ምንድን ነው? በማረግ እንጠራ ወንድም ልበለው። ቢኒያም ነኝ። እሺ ቢኒያም ወንድም ቢኒያም ቀጥል። በቃ ስለዚህ አሁን በመሃል አትግባ። ይኸው ለእኔ አሁን ትልቁ የኢትዮጵያ ታሪክ አዋቂዎች ታሪክ አያውቁም። ለምን 50% 55% ኦርቶዶክስ ሆኖ እያለ ቆይ ስማኝ፣ ቆይ ረጋ በል። ጀስቲፋይ ጻድቅ ሲራብ ዘሩ መር ሲለምን አይቻላቅም። 55% ኦርቶዶክስ እያለን እየጸለይን ላሊበላ እያለን 11 ሰዓት እየቀደስ እየጾም ለምን ዳውን ይሄን በመለስ ዜናዊ ጊዜ ረሃብ ነበር። ኢቭን በአብይ ጊዜ አብይ ከመሰረቱ ፈታው እንጂ በቦረና ረሃብ ነበር። አብይ በመሰረቱ ፈታው። እህል ብቻ አይደለም የሰጠው መስኖ አስገባ። አብይ አጥግቧል። ቦረና ላይ መስኖ አስገብቶ ረሃባቸውን ለዘላለም ድርቃቸውን አነሳው። በመስኖ አነሳው። ለቦረናዎች መሰረታዊ መፈታት ፈታብኝ። አሁንም እኮ የዓለም ጭራ ነን እኮ ድሆች ነን። እየታተርን ነው እንጂ አሁንም ድሆች ነን። ይሄ ሁሉ ረጋ በል። እኔ እኮ አሁን ለምንድን ነው የምትናገረው? ትልቅ ቤተክርስቲያን እያለች ለምን የዓለም ጭራ ሆነ? ለምን የዓለም ረጋ በል። ቆይ ተረጋግቻለሁ። ለምን የዓረብ ገረድ እንደው ንገረኝ። አልሆንም። አንተ እኮ ጆሮ ከጠገበው የውሸት ወሬ ጆሮ ከጠገበው የውሸት ዲስኩር ስለሆነ ነው እንጂ አውቀውም እኮ አይደለም። እንኳን ተሰደድክ አይደል እንዴ? አንተ እንኳን በእንጀራ ጥያቄ እኮ ተሰደድክ። አረ እኔ ከዚህ ከአራጁ ከአብይ አህመድና ከአራጁ የብልጽግና ፓርቲ ጋር ተናንቄ አይደለም። አንዴ ሁለቴ አስሮኝ ነው ተቃውሞ ስትቃወም አሰረ፣ ስትታሰር ደግሞ ያማራ ብር ሰጡ። ቆይ አሁንም ያለው ስለሱ እናውራ። ስለ ረሃቡ ታሪክ መንግስት ስትቃወም ኦርቶዶክስ ስትደግፍ ይበጭቁልሃል ዶላር በዛ ቆይ ጅጅግሳ ረጋ በል ጅጅግሳ ረጋ በል። እኔ በነገራችን ላይ ነው እኔ ታውቀኝ እኮ እኔ አፌን እያስክ ዶላር ነው የሚሸክለው። ጊፍት ታገኛለህ፣ ይላክልሃል። በዚህ እኔ ቆይ ፕሮሞት ማድረግ ጥያቄ ቢሆን ኖሮ ጥሩ ነበር። አንተ ራስህ ጥያቄ ነው የኑሮ ጥያቄ። እኔ እውነትን ነው የምናገረው። ወደ ፖለቲካ ልታወራ ከፈለግ ይሄን አጋንንታዊ ካንጋሮ ነው፣ በደንብ አይበጭቅም። ጴንጤው ካንጋሮ ነው። ቆይ ስማኝ፣ እቺ ቅድስት ቤተክርስቲያን ስትል በደንብ አድርጎ ይበጭቁልሃል። ቆይ ስማኝ፣ አሁን መልስ ስታጣ በቃ እንደ ውሻ ተሳድቦ ይሄዳል እንደሚባል አይደለም። ዩጋንዳ ያሉት ስደተኛ ተመልከት፣ ኬንያ ያሉት ስደተኛ ተመልከት፣ አረብ ሀገር ሴቶቻችን በባህር ያለ ረጋ በል። እኛ በኃይለ ሥላሴ ዘመን ስደተኛ ነበረ ኖ ረሃብ ነበር። በኃይለ ሥላሴ ጊዜ ረሃብ ነበር። በኃይለ ሥላሴ እሱ ይኸውልህ 60 ቤት የነበረውን ረሃብ መሰረድ ምን መሆኑን ህዝቡ ያኔ የእኛ ህዝቦች ወደ ውጭ ሀገር የሚሄዱት ለመማር ነው የሚሄዱት። በነገራችን የኢኮኖሚ ስደተኛ አልነበረንም። በአጥና ታሪክ ፕራይመሪ ኢኮኖሚ አክቲቪቲ እርሻ ነው። እርሻን ያርሳሉ፣ ችግር የለውም። ኢንዱስትሪያል ሪቮሉሽን ከመጣ በኋላ ግን ቴክኖሎጂ ከመጣ በኋላ ምኒልክ መኪና ሲያስገባ ሰይጣን ነው ያለችው። ቆይ ተው ምኒልክ ነው አንተ
አጼ ምኒልክ በል የተቃወመችው አጼ ምኒልክ በል አጼ ምኒልክ በል አይሮፕላን ሲያመጣ የተቃወመችው ኦርቶዶክስ ኮምፒውተር አልተቃወመችም። አትዋሽ፣ አልተቃወመችም። ለሀገር መደየት ምክንያት በደንብ ሳጸልይ ቀርታ እንዳይሰራ ገበሬው እንዳርስ አርዶ እንዳይበላ ገበሬው ስጋ እንዳይሸጥ 2 ወር ኦርቶዶክስ ጅጅግሳ ረጋበል እኔ እኮ በእውነት ጅጅግሳ እንደ ረጋበል እንደ እኔ እኮ እኔ ረጋበል እኮ በደቂቃ የምናርገው ካልከኝ በደቂቃ እናረጋዋለን። ጅጅግሳ በደቂቃ እናርገው ወዳጅ ረጋበል በቃ ረጋበል በመጀመሪያ ደረጃ ላጥራለ ሲያፍጥራውን እንዴና እኩል ደቂቃ ለኔም እኩል ደቂቃ ለኔም ላንተ ታውቃለህ። በነገራችን ላይ እንደዚህ አውርታችሁ እቺን ቅራቅምቦ መሬት እንደምትቀበሉ ኮንዶሚኒየም እንደምትቀበሉ አውቃለሁ። እውነቴን ነው የምነግርህ። አሁን ለዛ ስለሆነ ዩቲዩብ ላይ ተሸክለለ እንደ ጽንፈኛ ጥላቻ ያለው ኦርቶዶክስ ዶላር ይልክላል። በሱ ዶላር አይደለም። ቆይ ልንገርህ፣ ቆይ እሰይ ይላኩልኝ እሰይ እና አሁን እኔ ተማርኩ ስላለ ግን ቢዝነስ ነው የምትሰራው። you are doing your business። ቆይ ጅጅግሳ ረጋብን እኔ እኮ ለኦርቶዶክስ ወግነ ሳይሆን ጴንጤ አይበጭቅም። ካንጋራው ነው ችጋራም ነው ሆዳም ነው አይበጭቅም። እኔ በነገራችን ላይ ጅጅግሳ የሚጸድቅ ስለሚመስለው እንደ ልብ ይበጭቁልሃል። ጅጅግሳ እኔን ፕሮቴስታንት እያለሁ ታውቀኛለህ? እኔ አንድ ቀን የተገናኘ ነው፣ ግን ፕሮቴስታንት ሆነ እንደማይበጨቅልህ አውቃለሁ። አይበጭቁም። እኔ የት እንደምሰራ ታውቅ ነበረ? ፕሮቴስታንት እያለሁ ኑሮዬን ታውቀዋለህ? እኔ ይኸውልህ እንዳሰሩ ስለማታውቀው ታሪክ ስለማታውቀው ግለሰብ መታሰር ደግሞ ብዙ ዶላር እንደሸቀልክ ነው ያለኝ መረጃ። ኦይ ረጋበል አሁን እኔ ዶላር ሸቅላል። ቆይ ወንድማችን ይኸውልህ፣ እኔ አሁን ምንድነው መሰለህ እንትን አትሁን። ይኸውልህ አሁን ስለኔ እንኳን ስለማታውቀኝ ሰው እኔ እግዚአብሔር የተመሰገነ ይሁን ማን እንደሆነ እንኳን አታውቀኝም በነገራችን ላይ። ስለዚህ ስለማታውቀኝ ሰው ተቃዋሚ ነህ፣ የነፍሰ ገዳው የፋኖ ደጋፊ ነው። ቆይ ስማኝ እሱ ነው እግዚአብሔር መንግስት ተቃውሞ ይላል። መንግስት ተቃውሞ ይላል። መንግስት ረጋበል የተሾመ ትቃወማለህ። ጠመንጃ ያለ ገዳይ አህመድ ገዳይ የለም። ቆይ እሱንም ከፈለክ እግዚአብሔር ያስቀመጠው ሰው ነው። ሰይፍ እጁ ላይ ነው ያለው። ባለስልጣን ሰይፍ ተቃዋሚን ለመግደል ለመቁረጥ ባለስልጣን እንደ አብይ ገዳይ፣ እንደ አብይ ውሸታም፣ እንደ አብይ አራጅ፣ እንደ አብይ ቦዘኔ የለም ብዬ በመረጃ ሞግታለሁ ከፈለክ። እሱን ቶፒክ አይደለም። ሃይማኖቱን ለቀ ፖለቲከኛ ነህ። ፋክት ነው የምነግርህ። እኔ እኮ ልንገርህ፣ ኢትዮጵያ እኮ እኮ ነው የምናገረው ይሄን ቃል። እንደ አብይ ገዳይ፣ እንደ አብይ አራጅ፣ እንደ አብይ ገዳይ ቢሆን ኖሮ ቢያንስ 2 ሃይላንድ ያንጠለጥልብህና ትኮላሽ ነበር። አብይ ገዳይ ስላልሆነ እንደ ቆይ ስማኝ፣ ለምን መሰለህ እግዚአብሔር ስላለ እናንተ ላይ እኮ ኢህአዴግ እኮ ስላንተ ላይ ዘሪውን ላይ ስላንጠለጠለባችሁ ነው የምትማረው። እንኳን አብይ እኔ ብከታተል አኮላሻለሁ መጥቼ። እውነቴን ነው። እንኳን አብይ እኔ ብከታተል አሁን እቺ መሬት ልታገኝ ነው አይደል? እኔ ሰድበት እንጀራ ሆነን ስደበኝና አገኝ አይደለም። አንተ ሹት ለማድረግ ሳምንት አይፈጅብኝም። እንደው አብይ እንኳን አብይ ተውና አብይ አንተን ሊገልህ በፈልግ ሸክፎ በአንድ ቀን ፒክ አድርጎ ያመጣል። ቢፈልግ አንተ አይፈልግም። ገዳይ ቢሆን ኖሮ አንተን ይገል ነበር። ምን ችግር አለው? እኔን ቢያስገባኝ ሹት አድርጌ አንግ አድርጌ ገድዬ እመጣለሁ። ግን አብይ መግደል ቢያስብ እውነቴን ነው የምልህ፣ እንኳን አብይ እኔ እገላለሁ። የምሬን ነው የምልህ። አየህ አንተ ሽልማት ለማግኘት ማለት ነው። እንኳን አብይ እኔ ግለሰቡ ብፈልግ ዩጋንዳ መጥቼ አብይም ገዳይ አይደለም፣ እኔም ገዳይ አይደለሁም። ረጋበል
ረጋው ማስተር ቢኒያም አሁን አንተ ከአብይ በላይ ነህ ዩጋንዳ ስለሆንክ ሙሴቬኒ ካንተ በላይ ለአብይ ወዳጅ አይደለም። አብይ ኢትዮጵያ እኮ ያለው ገብቶ ስደተኛ ገብቶ በጨረር ሹት አረገ። እሱ ቅዳችሁ ነው ወይ ሰማኝ እቅዳችሁ ነው። እሱ እኮ ቅዳችሁ ነው። እኔ አሁን ይኸውልህ ኢትዮጵያም ያለው እኮ አብይ አህመድ ገዳይ ነው፣ አራጅ ነው። ያለም ስለሳልና ያው አንተ እኮ መንግስት ቢኖር እኮ በልብሱ ያስራል፣ ጨረር በመያዝ ያስራል፣ ወንጀለኛነትን ያስራል። አያ ህግ የሌለበት የማህይም ዘመን ለዚህ ነው አብይ ነፍሰ ገዳይ ነው። ራሱ እኮ ገርፎሻል እኮ አስሮሻል እኮ አንቺ ከአንድ አራቴ እንደውም ይኸውልህ ልደርብልህ በደንብ እንድከስየው ከአንድ አራቴ እኮ ገርፎሃል እኮ ከአንድ አራቴ ዋሻው ከአንድ አራቴ አልታሰብኩ በራሴ ጥፋት ሰው ተደባድቤ በራሴ ጥፋት ያው እሺ ይሄ አሁን ይቻላል። አንተ አየር ወለድ ነህ? ስፔሻል ፎርስ ነኝ። እሺ መታወቂያ ስማ መታወቂያ ዛሬ በቃ ማስረጃ በደንብ ስሙ። አገሪቷ በምን አይነት ስፔሻል ፎርስ ነኝ አንቲ ገቨርንመንት አንቲ ቶፕ አገሪቷ በምን አይነት ዝቅጠት ውስጥ እንዳለች ተመልከቱ። እንግዲህ ዝቅጠት በምን አይነት ዝቅጠት ውስጥ እንዳለች ኧረ ተው ቢኒያም ሽታ ኧረ ተው በምን አይነት ዝቅጠት ውስጥ መለዮ የተልከሰከሰበት ህገ መንግስት ፎጣ አልበስ እሱ ነው የሚያምርብህ። የተልከሰከሰበት አሁን መለዮ የተልከሰከሰበት ዘመን ቢኖር አብይ የኢኮኖሚው አንተ ያው ለእንጀራ ነው። አሁንም አንድ የቀራችሁ ቢኒያም ሽታዬ ነው። እኔን እኮ የማይዝትብኝ የለም። ያው ትችላላችሁ መግደል፣ እኔ ችግር የለም። እንዲገል ቢፈልግ እንኳን አብይ እኔ ልገል እችላለሁ ነው እኮ መግደል እንዴ ስንቴ እችላለሁ። ግን ነፍሰ ገደላ ስንቴ ሞከረ። እኔ ሰሞኑን እመጣለሁ አልኩ እኮ ጀስት ለ30 ደቂቃ አይን ሰውሬ ብቻ አሳያለሁ መግደል እንደሚቻል። ለ30 ደቂቃ አይን እንዳይ በምርኩ ልትይ ያደርጋሉ። 30 ደቂቃ ብቻ አረ በመድኃኒዓለም ሁለት ጣቴን እንዲህ አድርጌ አይን አወጣና ኪሴ ይኸውላችሁ ያ ጓደኛ ከገቢ ጉተማ እንዲሁ ሰድቦኝ መሬት አገኘ እልወት ከ1 ሚሊዮን ብር በላይ። አሁንም አንተ እንደዚሁ ብለህ ደግሞ ልታገኝ ነው አይደለ? ቅራቅምቦ ለቅራቅምቦ ከተገኘ አሪፍ ነው። ሙልጭ አድርጌ ሰድቤ ከተገኘ ጥሩ ነው። ግን እኔ አልሰድብም። ባለቀ ነው ኦርቶዶክስን ሰድባችሁ ሰውን አብይን ገዳይን እኔ ገዳይ ነው እኮ ያልኩት እኮ ከፈለክ ይኸው ለአሜሪካ አምባሳደር ይኸው የአማራ ክልል ጦርነት በተጀመረ ማግስት ነው እኔ ለአሜሪካ አምባሳደር ደብዳቤ ጻፍኩት። ልልክልህ እችላለሁ። ይሄ ነው አብይን የሚያሳበደው። በነገራችን ላይ ታሪክ ካራው ማስተር ቢኒያም ማን ወንድም ቢኒያም ምን እንደሆነ ታውቃለህ? አንተ ሸክለው አዳሪ ነው የሚሸክለው ደግሞ በኦርቶዶክስ ነው። ሸክያ አይደለም ማድረው እኔ በጣም ይኸውልህ ፕሮቴስታንት ኦርቶዶክስ ከመሆኔ በፊት ቀና ብለህ ማታይ ሰው ነኝ የምኖረው። ይኸውልህ ማንም ያቀኛል። እኔ አንድ ቀን አንድ ብር አበድረኝ ብዬ አላውቅም። ሐሰተኛ ትንቢት እናገርበት አልናገርም እና ብሩን ከየት ታመጣው ነበር? እኔ እግዚአብሔር የተመሰገነ ይሁን ስለማታቀኝ ነው። ከየት ታመጣው ነበር ብሩን? ማጅራት ትመታ ነበር ወይስ ትነግር ነበር? አለኝ እኔ በቃ እግዚአብሔር የተመሰገነ። ከየት አመጣው? እየሰራው ምንድን ነበር የምትሰራው? ቸርች ሲነር ፓስተር ነኝ። አሴምብልስ ኦፍ ጋድ ቸርች አሰምብሊ ኦፍ ጋድ ሲነር ፓርበቶን ደሞዝ ግፋቤል 20 ነው። ሌላ ምን ትሰራለህ? መኪኖች እየገዛው ሸጥ ነበር። ቆይ ስላሴ ዳየሁኝ አሳሰበኝ። እንደዛ ይቻላል። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ከየት አመጣህ? ፕሮቴስታንት ሆነ ብር ከየት አመጣህ? በጣም ጥሩ። ከየት አመጣህ ካልከኝ ሰርቼ ደሞዝ ነው የምከፍለው። 7 ዓመት የህግ ስራ ሰርቻለሁ። መኪኖች እየገዛው እሸጥ ነበር የራሴን። እግዚአብሔር የተመሰገነ ይሁን። የፓስተር ነጋዴ ነበርካ? መኪና እየጠገንኩኝ መሸጥ ኃጢአት አይደለም። ምን ልሰራ ፓስተር ሆንክ ታዲያ? ንግዱን ታክሲዎች ነበሩኝ እንዴ። ጳውሎስ ድንኳን እየሰፋው አላለም? ስለዚህ የጴንጤ አስተሳሰብ ማጥፍቼ ታሪክን ክጄ እንዳንተ ያልሆነውን አጼ ምኒልክ አጼ ቴዎድሮስን ተሳድቤ ይሄንን አራጅ መንግስት ደግፌ እንጀራ ከምበላ አሁን በሞት ይሻለኛል።
በነገራችን ላይ አሁን እኮ ያረደው አራጆችን ነው፣ ሀገር ካዲዎችን ነው፣ ንጹሃንን የአማራ ህዝብ እንደናንተ ሃይማኖት የሚኖር ቤተክርስቲያን አሁን አንቺ ይኸውልሽ መስሎሽ ነው አይደለ? ቆይ እቺ ጊዜ የማታልፍ መስሎ ነው አይደል እንደምትለፈልፈው? እቺ ጊዜ እነዚህ ባለባሽን ታምነ ነው አይደል እንደምትሰጠው? ብርሃኑ ጁላ ተልኮ ቢሰጠኝ እኔ አመጣለሁ ይዤ፣ በእውነቴ ነው የምልህ። ብቻ ስማኝ። ኧረ እኔ ምንም ችግር የለም። በሀሳብ ልልና እኮ ካመናችሁ እኔ መጣ ነበረ፣ ግን አታምኑም። በእስር ቤት ነው እነ ክርስቲያን ግርማን፣ እነ መስኪን፣ እነ ጋሽ ታዲዮስ ታንቱን እስር ቤት እያማቀ ይሄ እኮ ነው። እኔም እኮ ሁለቴ ቀምሻለሁ። በሀሳብ ልልና ብታምን ኖሮ ደንቁሩ ይኸውላችሁ ስለማሰቡ እኮ ነው። ኖሮ አንተ ለኢትዮጵያዊነት ወደ ኢትዮጵያ ተቀይረ ቦታ ነበር። ይሄን ኢትዮጵያ ወይ ሰማኝ። እኔ አንድ ነገር ልንገር። አንተ ኢትዮጵያ ይባላል። ቆይ ሰማኝ። እናንተ እኮ አምናችሁ እኮ ማንነታችሁን ለቅራቅንቦ የሸጣችሁ ኢትዮጵያዊ እኮ አይደላችሁም። በነገራችን ላይ እኛ ማን እናንተ ቅራቅንባውያን ትባላላችሁ። ብልጽግናዎች በጠቅላላ ቅራቅንባውያን ትባላላችሁ እኮ በብልጽግና ዘመን አንተ ይኸውልህ፣ በብልጽግና ነው እያልክ ያለው አልበለጸግክም። በነገራችን ላይ ይኸውልህ ቤት ውስጥ መብራት ጠፍቶ ውጪ ላይ መብራት መኖር ብልጽግና አይደለም። ድግምታችሁ ነው እኮ ታዲያ የፈረሰው። ይሄ የጅብ አንገት ድግምት ማለት ጸሎት ማለት ነው። እሱ መተታችሁ የጅብ አንገት ይዛችሁ ስለምትዞሩ የጥቁር አህያ እንዳጋልቡ ጅብ እንዳጋልቡ አብይ ያጋለጣችሁ። ጥቁር አህያ እንዳጋልቡ ኦርቶዶክስን አታውቃትም የምልህ እኮ ስለ ኦርቶዶክስም የምንነግዱ እናንተ ጥቁር አህያ ጋላቢዎች፣ ጥቁር አህያ እንዳጋልቡ አብይ መተታችሁን ጥንቆላ ቤታችሁን አፈረሰባችሁ። ጅጅግ ሳይ እኛ አንጋልብም። እኛ የሚጋልብ ምንም ነገር የለንም። እኛ ቅዳሴ ጅብ ትጋልባላችሁ። መተት ለማን ነው? ጥላወጊ ለማን ነው? መስተፋቅር ለማን ነው? ለእናንተ አይደለም። እኛ ጋር የለም። እኛ ጋር ኦርቶዶክስነት አይደለም። ያ ኦርቶዶክስ አሁን በኦርቶዶክስም የምትሸቅጡ ሸቃጮች ጅብ ጋላቢዎች ናቸው። ኦፋቡኮን ታውቀዋለህ እንዴ? ጥንቆላችሁን ያፈረሰው መተታችሁን ያፈረሰው ወሰንጋናን ታውቀዋለህ እንዴ? ጠቋር አባቡሌን ታውቀዋለህ እንዴ? አዳልሞትን ታውቀዋለህ እንዴ? ሻምበሱን ታውቀዋለህ እንዴ? የሚያጎራው ከእናንተ ላይ ነው። ከእናንተ ወንድር ቆይ ኧረ ተው እኔ ራሴ እዚህ እንዳላስነሳብህ። ከእናንተ መንደር ነው። ያ አባቡሌ ማን ነው? ኦፋቡኮ ማን ነው? አባቡሌ እናንተ ናችሁ ሲባል የምንሰማው። እናንተ ኦፋቡኮ ማን ነው? ኧረ ቆይ ረጋ በል። ኦርቶዶክስን አታውቃትም። በነገራችን ላይ እኔ ስለ ኦርቶዶክስ አላወራሁም። አታነካካኝ። ስለ ኦርቶዶክስን ይኸውልህ ቀና ብለህ የማየት ሞራል የለም። እኔም ኦርቶዶክስ ነኝ አልኩ። ኢትዮጵያን ደግሞ አታውቋትም እናንተ። የውሸት ታሪክ ቆይ ስማኝ፣ የውሸት ታሪክ እሱ ማጭበርበር ነው። አሁን እኮ አትችልም ማድረግ። እናንተ ታሪክን ታመልካላችሁ። የታሪክን እውነታ የምትክዱ ታዲያ በነገራችን ላይ እኛ እውነተኛውን ለምሳሌ አባይ የሀገር ሲሳ ትላለህ። አባይ ገና አሁን ነው አብቹ ነው። እኛ አይደለንም እንደዚህ ያለ ሌባል ነበር። ስለ አባይ እናውራ ብሎ ባዶ ነው የምንዘፍኑለት እኮ አባይ ወርቅና አፈር ነበር። ቆይ ስለ አባይ እናውራ። አባያው ስራ ለአባይ መዘፈን ያለበት ነው። አብይ ጋር ስላሴ 50 ብርን አይተህ ታውቃለህ? የአፄ ኃይለ ስላሴ ለግብፃውያን የሰጡትን 50 ፎቶ ቢነሳ ምን ዋጋ አለው? አብይ ነው እንደ አባይን የሰራው ግድቡ ነው። መለስ ዜናዊ መሰረት ጣለ። አብይ ኃይለማርያም አሁን አባይ መብራት እየሰጠ ነው እንዴ? ታዲያ አዲስ አበባ መጣ ፏፈሽ ድግምት ሁሉ አህያ ጋላቢ ሁሉ መጋለብ አልቻለም። አህያ ጥቁር ዶሮ የሚቀብር ሁሉ መቅበር አልቻለም። ቆይ ስማ፣ ከኮሪደር ልማቱ የተነሳ መጣል አልቻለም።
ቆይ ስማ በመጀመሪያ ደረጃ ይኸውልህ አንድ ነገር ልንገርህ። ቅራቅንቦ የሀገር እድገት ነው ብለህ የምታስብ ከሆነ አንተ በቃ አንተ የክሪስመስ ሰው ነህ ማለት ነው። አንተ የልደት ሰው የሴሬሞኒ አሁን ኢትዮጵያ ቆይ ስማ እኔ ሎጂክ ላውራ አሁን ዘይት ስንት ገባ? እኔ ዘይት ስለማልበላ እኔ እንጃ። ቅቤ ስንት ገባ? ቅቤም አልበላም። መብራት ትጠቀማለህ? እጠቀማለሁ። መብራት ውድ ነው። ዋ ደህና ነው ሪላቲቭሊ። ነዳጅ መኪና ትነዳለህ እንደ ድሮ? እነዳለሁ፣ ግን ነዳጅ ከኬንያ በታች ነው፣ ከዩጋንዳ በታች ነው ኢትዮጵያ ውስጥ ያለው ዋጋ። ኡጋንዳን ታውቃታለህ? ኢኮኖሚዋን የዩጋንዳም የኬንያም ኢኮኖሚ ግዙፍ ነው። የኛ ደግሞ እየሄደ ነው ያለው። ተፍ እያለ ነው እንደነሱ ለመሄድ ይበልጡናል በኢኮኖሚ። ቆይ ረጋ በል። በነገራችን ላይ እኔ ኡጋንዳ ከገባው አንድም ነገር አንድ ብር አልጨምርም። አንድም ነገር አልጨምርም። ኬንያም አልጨምረም። ቆይ ስማኛ፣ አሁን በደንብ ስማኝ። ቆይ ስማኝ። ኢትዮጵያ እኔ ከሀገር ስወጣ ነዳጅ 67 ብር ነበር። አሁን ስንት ነው? 180 ምናምን 183። አሁን አንተ ስራክ ምንድን ነው? ስራዬ ሰማይና ምድርን የፈጠረው እግዚአብሔርን ማምለክ። ኦኬ፣ ሰሞኑን ለካ ሰልጥነህ ፓስተር ሆናል መሬት ለመቀበል። እዛ መሬት ለመቀበል ደግሞ የቢኒያም ነው የሚቀጠቀጠው ሁሌ። በነገራችን 50 ሺህ ካሬ ሊሰጡኝ ነው። 100 ሺህ ካሬ ሊሰጡኝ ነው። አይ 50 ሺህ አይደለም የሚሰጡ፣ ያው እንደ ልማዳቸው 2 ሺህ ካሬ ነው የሚሰጡ። ይሰጡሃል እኮ 100 ሺህ ካሬ ሊሰጡኝ ነው። እሺ፣ ስለዚህ ምን ልል ነው ባጭሩ፣ በዓለም ላይ መኖር የማይቻልባት ሀገር በአሁኑ ሰዓት ማነች ከተባለ ኢትዮጵያ ነች። በነገራችን እኔ ይኸውልህ ኬንያ እኮ 8 ወር ኖሬያለሁ። አሁን ኢትዮጵያ ውስጥ ይኸው አየሩ ሲጥም፣ ኮሪደር ልማቱ ደስ ሲል፣ መዳበሪያ አንድ ጥያቄ፣ ኮሪደር እንጀራ ነው እንዴ? ይሄ እኮ አሁን መብራቱ ምን እንደሆነ ታውቃለህ? ሰው በእንጀራ ብቻ አይደለም። ዱባይ እኮ ይኸውልህ ዱባይ ሄደህ ታውቃለህ? ሄጃለሁ። ይሄ ከዱባይ ይበልጣል። ቆይ ስማኛ፣ እኔ ዱባይ ሲሄድ ለአንድ በጣም ወዳጅ ያለች፣ ቆይ ስማኝ፣ ይሄ አሁን አዲስ አበባ ላይ ያለ አምፖል ዱባይ መጋዘን ውስጥ ቃርዳ ሆኖ የበሰበሰ አምፖል ነው። በነገራችን ላይ ይመጣል ገዝተው እንዳይመስላል። ይኸውልህ ዱባይ ዝናብ የለም፣ አየር ጸባው ሙቀት ነው። አዲስ አበባ ግን አየር ጸባው ቆይ ረጋበል ስለመብራቱ ነው የምነግርህ፣ አየሩንም ያሞቃል። ቆይ ስማኝ፣ አንድ ጥያቄ ልጠይቅ። አሁን ለአዲስ አበባ ሕዝብ ዘይት 2000 ምናምን ብር ከ500 ብር ማስገባት ነው ለኢትዮጵያ ኢኮኖሚ? ዘይትን አውርዶ ዘይት ቢያንስ ባለበት ነገር ማስኬድ ነው። ዘይት እንደውም መብላት አያስፈልግም፣ ማቆም ያለ ዘይት መብላት ጤንነት ነው። ቆይ ስማኛ፣ ማብላት ስለማትችል ምን ይጠቅማል ትላለህ? አሁን ይኸውልህ ዘይት አትብሉ፣ ቅቤ አትብሉ ምናምን ማለት በመጀመሪያ ደረጃ የለም እኮ እንብላ ቢባልም የለም። ስለዚህ አሁን በደንብ ስማኝ፣ ህዝቡ መኖር አቅቶት እንዳንተ አይነት ደግሞ ደስኳሪዎች ወጥተው ይሄን ህዝብ ላይ እያፌዙ ቅራቅንቦ ያገኛሉ። ህዝቡ እየኖረ ነው ያለው። ባይኖር ኖሮ የው ኬንያ ረብሻ አይል ሰሞኑን እየተታኮሱ ነው። ኮማይኮ ለምን አልረበሸም? ህዝቡ እየኖረ ስለሆነ። ቆይ ስማ እንዴ አልሰማም እንዴ? አሁን ኢትዮጵያ ሰላም ጨመረ ብሎ ረብሻ አነሱ አይደለም? ኢትዮጵያ ሰላም ነው እንዴ? ሰላም ነው እንዴ የምትለው ኢትዮጵያ? አዲስ አበባ ሪላቲቭሊ ፒስ ነው። በቃ 24/7 ፒስ ነው። በነገራችን ላይ ከ14ቱ ክፍለ ሀገራት ወይም ከ14ቱ ከተሞች አንድ ከተማ ነች ብራዘር። አማራም የሚበጠብጠው ያንተ ዘመዶች ናቸው። እነሱን እናስታግሳቸው። ቆይ ወደ እኔ ደግሞ ልምጣ። እኔን ታገኛለህ? እኔ ብሔሬን ታውቀዋለህ? የኔን ብሔር ታውቀዋለህ? ሳስበው ጎጀሜ ትመስለኛለህ። ለምን ሳስበው ትለኛለህ? የኔን ብሔር ታውቀዋለህ? ጎጀሜ ትመስለኛለህ። እኔ እንዳንተ አይነት ሰው አይደለሁም። በነገራችን ላይ ጎጀሜ ትመስለኛለህ ሳስበው። በቃ ይኸውልህ እኔ አላምንም። እኔ አሁን ሳታውቀኝ ስሜን ታነሳለህ።
ትመስለኛለህ ነው እኮ ያልኩት። ላጥቶ ትመስለኛለህ ሰው ይሄ ነው ይባላል። ይሄ ነው አይባልም። ትመስለኛለህ ተሳሳትኩ አርመኝ። ሰው ኮምፕሊኬት ነው። በመጀመሪያ ቅድም ብያለሁ፣ ስለምታውቀው እምነት ተናገር፣ ስለምታውቀው ግለሰብ ተናገር፣ ስለምታውቀው ታሪክ ተናገር፣ ስለምታውቀው ነገር ተናገር፣ ስለማታውቀው ለማወቅ ጣር ብዬ እኮ ነገርኩ ቅድም። ይኸውልህ እኔ ፓስተር ቢኒያምን ዲፋይን አድርግ ብባል ከጎጃም የወጣ ልሂቅ በፔንቴ መሸከሉ አላዋጣ ሲለ ወደ ኦርቶዶክስ መጥቶ የሚሸክል ሸክሎ አዳሪ ሃይማኖትና ፖለቲካ የተምታታበት አብይን እንደገዳ የሚቆጥር ግን አብይ ታሰበ በ6 ሰዓት ውስጥ ጠቅልሎ ከኢትዮጵያዊነት ወደ ኢትዮጵያ አፈር ሊያስገባ የሚችል ችሎታ አለው። እንኳን አብይ ነው ችሎታ አለ ብያለሁ። ላማታ ይችላል ሰው እንደው እኔ አንድ ነገር ልንገርህ ልማታ ይችላል ሰው እኔ ጅጅግ ሳይ ይኸውልህ እግዚአብሔር ፊቶኝ የምነግርህ እኔ ሞት ፈርቼ አላውቅም። እግዚአብሔር ፊቶኝ ነው የምነግርህ። እግዚአብሔር ፊቶኝ እናወራለን። ሰሞኑን እንነጋገራለን። እመጣለሁ። እኔ በእውነት እመጣለሁ። እኔ ምንም ችግር የለብኝም። ያቀራሩንም ለመጨረሻ ጊዜ ለአንዴና ለመጨረሻ ጊዜ ክርስቶስ ስላለም እንደሞተው ህዝብ ሁሉ ከሚጠፋ አንድ ሰው ቢጠፋ ይሻላል ተብሎ ተጻፈ። አንተውን ከምትበጠብጥ መሸኘት አለብህ ወደ መንግስተ ሰማያት ብዬ አስባለሁ። አብይ አልከለከለ ይመጣሉ ሸኛለሁ። በመሰረቱ በነገራችን ላይ በእውነትና በእውነት ላይ ተመስርቶ አንዱ ከሚሟገተው ይህንን ገዳይ መንግስት ቢኒያም ሽታዬ ነው። ያው እግዚአብሔርን አብይ ሳይልከኝ ራሴ በጀት በጅቼ ብር ስላለ እመጣለሁ ሰሞኑ በጣም ደስ ይለኛል። ሸክፌ በህይወት ይዤ እመጣለሁ። በጣም ደግሞ እምቢ ታልከኝ እሸኛለሁ ወደ ላይ ያለ መሸኛ በእውነቴ ነው የምልህ። ወይ ሁለት አይነን አውጥቼ ይዤ መጣና አስረክባለሁ። የሚረከበኝ ታለ ከዛ በምርኩስ ትሄዳለህ። በቃ ትረጋጋለህ አንተ ራስህ። እውነት በሕያው ነፍስ እምላለሁ ልመጣ እችላለሁ። እግዚአብሔር ካልከለከለኝ ድገም መጽሐፍ ቅዱስ ይሰማል። እስኪ እውነት ካልከለከለኝ ልመጣ እችላለሁ። በሕያው ነፍስ እምላለሁ ልመጣ እችላለሁ። ጠብቀኝ። በእውነት ተናድጄብሃለሁ በጣም። እኔ ደግሞ ቃል ልግባለህ የምትመጣ ቀን የምትመጣበትን ሰዓት ንገረኝ። መጥቼ ከኤርፖርት እቀበልሃለሁ። በቃ ከላስ እንደ አብይ ዘመን የህዝብ ሀብትን የህዝብ መሬትን እያነሳ መሬት እንግዲህ የህዝብ ነው አይደለ? የህዝብ ነው ህገ መንግስቱ የሚለው እያነሳ ለእንደናንተ አይነት ቦዘኔዎች ኦርቶዶክስን ተሳደባችሁ፣ አማራን ተሳደባችሁ፣ ትግሬን ተሳደባችሁ እያለ የሚሸልም መሀይም መንግስት፣ ያልተማረ መንግስት ልክ አንተ በፎርጅር ሰነድ እንደምትጠቀም አብይም በፎርጅር ሰነድ አዳነችም በፎርጅር ሰነድ የምትጠቀሙ ትምህርትን ያቀለላችሁ ኢኮኖሚውን ላይ የሰቀላችሁ ፎርጅድ ብር የምታትሙ መንግስት ነን ብላችሁ ፎርጅድ ብር የምታትሙ አገሪቱ 86 ቢሊዮን ዶላር ባለዳ ያደረጋችሁ እንደናንተ እንደ አብይ ዘመን የዘቀጠ አስተሳሰብ የዘቀጠ ጭንቅላት ይሄን በመረጃ ነው የምነግርህ። በመረጃ ብር እኮ ፎርጅድ ብር እኮ የሚያትመው ፎርጅድ ሰራተኛ ነው። መንግስት ፎርጅድ ሰራተኛ ሲሆን ፎርጅድ ብር ሲያትም ከዚህ በላይ ሞት ያለ አለ? ከዚህ በላይ ውርደት አለ? መንግስት እንደፈለገ የኦርቶዶክስን ለሰደበ መሬት እየሰጠ ከዚህ በላይ ሞት አለ? አገር እኮ የሞተችው አብይ የተቀመጠ ቀን ነው። ታዋው እሱ ልንገርህ፣ እሱ ስላልገባህ እኮ አንተው መቀለጃ አድርገህ ነው ያደረከው። ስለዚህ በአጭር አማርኛ ጅጅግሳ ሆድ ሲሞላ ይኸው ዝም አልክ። አየህ የአንተ ነገር ይሄ ነው። ሆድ ሲሞላ ቆይ ስማኝ፣ ሆድ እስከሚሞላ ነው። ሆድ ሲሞላ ዝም አልክ ጅጅግሳ። አየህ ለሆድ ነው የምትኖረው ጅጅ። እኔ አበባው እድል ስጠኝ 30 ደቂቃ ሰማሁ። ቆይ እኔ 30 ደቂቃ ሰማሁ። እድል ስጠኝ። ቆይ 30 ደቂቃ ሰማሁ እኮ። ቆይ አበባው ቆይ ስማ፣ እኩል እናውራ። ለሆድ ነው ለሆድ ነው። አንተ ትክክለኛ ስም አበባው ደሜ ነው። አሁን ጅጅግሳ ብለህ ቀየርከው ለሆድ። ይሄን ንጹህ የኦሮሞ ህዝብ የኦሮሞ ህዝብ ስሙን እያጠፋችሁ እያለቀለቃችሁ በድለላ ትኖራላችሁ። አውርቶ አዳሪ ትመስለኝ ነበረ። ሌላኛው
እኔ የተገለጥኩበትን ዕውቀትና ጥበብ መቋቋም አልቻልክም። እንደ ዛሬ ራቁትን ያስቀረ ሰው የለም። ሌላ ጊዜ እመጣለሁ። የምናወራበት ኢሹ ዲስከስ እናደርጋለን። ከአንተ ጋር ግን መጀመሪያ እንትን መጫወት እፈልጋለሁ። ምንድነው ቲክቶክ ላይቭ ተጫውቼ አላውቅም። ከአንተ ጋር ቲክቶክ መጫወት እፈልጋለሁ። ቆይ ጅጅግሳዬ ስንት የሸናት? ጅጅግሳ የቀጠሮ ጌም እንያዝ። ቆይ እንይዛለን። ቆይ ለዚህ አንዴ መልስልኝ እና ይቀጥላል። እመጣለሁ ብዬ ነበር። ቆይ ጅጅግሳ ከአንተ ጋር ስነጋገር ነበር አይደለ? ስንት ጊዜ ለሽንት ተነሳክ? አንድ ጊዜ ለሽንት ስንት ጊዜ ተነሳ? ለሽንት አንድ ጊዜ፣ ምግብ ለማዘዝ አንድ ጊዜ። 2 ጊዜ ተነስተሃል። በልተሃል፣ ጠጥተሃል። እኔ እያለሁ አይደለ እዚህ ቁጭ ብዬ ፈይሳ አዱኛ ይመስገን። ቆይ ስማኝ፣ እኔ አሁን ለሽንት ተነስቻለሁ። ለሽንት አልተነሳም። አይ ዶንት ኖ ለምን እንዳልተነሳ። አልበላም አልጠጣም ይሆናል። ቆይ ስበላ ስጠጣ አይተኛል። አላየውም። ታዲያ ለምን ትበላለህ? ለምን ትጠጣለህ? የኔና ያንተ ትልቁ ርቀት ምን እንደሆነ ታውቃለህ? ወፍራም ስለሆንክ ስሙ ይቀልጣል። ቆይ አንተ ለመብላት ነው ቲክቶክ ላይ የመጣኸው። ስለሆንክ ስሙ ይቀልጣል። ስሙ ራሱ ይቀልጣል። ከዚህ በፊት የበላው በቂ ነው። ለምን ትበላለህ? ቆይ ጅጅግሳዬ፣ እኔ አንድ ነገር ልንገርህ። ቆይ ጅጅግሳ ተሼ እዛው ቁጭ በል። ይመቷል። ተሼ በእኔ ይመቷል። ተሼ እዛው ቁጭ በል። በእኔ ይመቷል። እሺ አበባው ገምንያዝ። አሁን ይኸውልህ ጣጣ አታብዛ። የቀጠሮ ገምንያዝና ትንሽ ዶላር እንሸክል እስቲ። እኔ ማሸክል አይመናት። እሺ መልስ ልመልሳ። አበባው ደሜ ወዳለው ለማንኛውም ወዳለው። ቀጠሮ ጌም ሌላ ጊዜ እንያዝ። አስገባኝ። ቆይ አበባው ልንገራ። በውስጥ ስልክ ላክልኝ፣ ደውላለሁ። ቆይ አበባው በደንብ ስማኝ። አበባው አንደኛ እኔ በህዝቤ ላይ በደም የተጨማለቀ ሰው አንደኛ ጌም የሚባል ነው ተጫውቼ አላውቅም። ጌም የሚባል ጨዋታ አላውቅም። እንዲህ አይነት ቀልድም እንዲህ አይነት ፌዝም ኖሮኝም አያውቅም። አቤት ለማዋቅሽ ታጠኛለህ። እሺ የኔ ወዳጅ እሺ። እኔ ጌም ሲጫወት አይተኝ ታውቃለህ? አሁን ተጫወታ ምን ችግር አለው? እንዲህ እያምታታ ሰው እያባላ ከምትሸቅል ጌም እኮ እኔ አንተ አገሬን በፍላጎት ነው እኮ ጌም የሚሰጥ ጌም እኮ። እኔ ጌታቸው ረዳ ነኝ እንዴ? ትናንትና አግኝቼው ነበር። ትናንት ስካይ ማን ነው ሀያት ሪጀንሲ ሆቴል አግኝቼው ነበር። እዛ ጋ አንተም ልትጎርስ ይሆናል። በጣም ጨዋ ሰው ነው። በጣም ጌታቸው ረዳ። ቆይ ስማኝ፣ እኔ ቁማር ጌም ምናምን ተጫውቼ አላውቅም። ጌም አሁን መሬት አሰጣለሁ ነው። እኔ ቆይ አንድ ጥያቄ ልጠይቅህ። እኔ መሬት አጣሁ አልኩህ እንዴ? መሬት እያልክ ስለሆነ ነው። እና አሰጣለሁ። እኔ መሬት አጣሁ አልኩህ ወይ? እኔ ከሰጡ ሊያካፍላለሁ። አርፈህ ቁጭ ብለህ ቤተክርስቲያን። እኔ መሬት ቅራቅንቦ አጣሁ አልኩህ ወይ? አሁን እኮ ለዛ እኮ አንተ ቢኖርህማ ትቀጥልም ነበር። ቢኖርህ ጥላት አትሄድም ነበር። እስኪ ቆይ አንድ ጥያቄ። ሶፊን ጋር ገብተህ ነበር አይደለ? አዎ ኢንተርቪው ነው ገብቼ ነበር። ቢኒያምን ታውቀዋለህ ወይ ብለህ ጠይቀው እስኪ። መቼም አንተም ታውቀኛለህ ክደህ ስለሆነ እኔ ነገርኩህ። የቅራቅንቦ ጥያቄ ኖሮኝ አያውቅም። እግዚአብሔር የተመሰገነ ይሁን። በቲክቶክ አገሬን አርጄ ህዝቤን አባልቼ የምበላው አንድም እንጀራ የለም። በነገራችን ላይ ህዝቤን አባልቼ አገሬን አሳርጄ ከአውሬ መንግስት ጋር ደግፌ ቲክቶክ መባላት መጫወት ህዝብ መባላት ነው። ኦኬ አሁን ቲክቶክ ከኔ ጋር ምንድን ነው ከኔ ጋር የምትጫወተው? እኔ ቁም ነገር። ቆይ ስማኛ፣ የኔ መርሃ ግብርን ታውቀዋለህ አበባው? ቲክቶክ የኔ መርሃ ግብር የሆነ ፖለቲካዊ፣ ሃይማኖታዊ፣ ማህበራዊና ኢኮኖሚያዊ ነው። እኔ ለጌም ጊዜ ቴዲ ሐዋሳ በላይ መቼም ከቴዲ ሐዋሳ በላይ ቪውም የለህም ፕሮግራምም የለህም። ቴዲ ጋርም ከእናንተ ጋር የ8 ደቂቃ አገራዊ ውይይት ልወያይ መጣሁ እንጂ ጌም ልጫወት አልመጣሁኝም። ቴዲ ያው ለምሳሌ ሂካን አንድል ፖለቲካል ኢሹ ኢኮኖሚ ኢሹ አንድል ያደርጋል። እንዳንተ አምታቶ ሸቅሎ አዳሪ አይደለም። ቴዲ አሪፍ ልጅ ነው። አኮሞዴት ያደርጋል። እውቀትም አለው። በእውቀትም ነው የሚመራው። ጽንፈኛም አይደለም። አንተ እኮ
ኦርቶዶክስም ትሸቅላለህ፣ ፖለቲካውን ትነካለህ፣ ጽንፈኛው ፋኖ ትደግፋለህ፣ የሰው አፋፍ ትላለህ። ኢቭን 8 ደቂቃ በነገራችን ላይ አንድ ነገር ልንገርህ፣ ፋኖን መደገፍ በአጭር አማርኛ እውነትን መደገፍ ነው። አብይም መደገፍ ግን አገርን ማሳረር ነው። ባጭሩ እኮ ማለት ይኸውልህ ጃዊሳ ማለት ነው። ጃዊሳ ደግሞ ማለት አድፍጦ የሚቀማ ማለት ነው። ፋኖንማ የብልጽግና የአብይ እንቅልፍ የነሳው ፋኖን እኔ ለምሳሌ ልንገርህና ፋኖ አንተ እንደምትለው የሀገር ጠላት አይደለም። የሀገር ጠላት እንዳይደለ ራሱ አብይ የሚናገረው ነገ አሰማለሁ። ፋኖ ማለት አገር ወዳድ ነው። አሁን ለዚህ ነው ነገ ጠዋት እንግዲህ አሁን ትንሽ አንግቻለሁ። ነገ የምሰራው ቪዲዮ አለ። የአብይ ንግግር በራሱ ኮንትራዲክት የሚያደርግ ትላንት የተናገረውን ዛሬ እንደማያውቀው ሾርት ሚሞሪ መሆኑን ማለት ነው። አሁን አንተ እንኳን ሾርት ሚሞሪ ወደ ሲሞላ ምን አልከኝ? ወደ ሲሞላ ቆይ አንተ ለባለስልጣን አትገዛም? የእግዚአብሔርን ቃል አታከብርም? እመጣለሁ እሱንም መልስ እሰጣለሁ። ባይብሊካሊ ይሁን ለኔ አሁን ለምሳሌ የኢትዮጵያ ሙሴ ማለት ነው። አንተ አሁን ቆይ ስማኝ፣ ሆድ ሲሞላ ለነገ ሆድክ ምን አሰብክ? ጌም እንጫወት አልከኝ። እኔ ስለ ነገ ማስበው ስለ ሀገር ይሰራል። እኔ ለአንተ አንተ እንድሸክል ነው እንጂ እኔ በጣም አንድ ነገር ልንገር፣ እንዲህ አይነት ቀልድ ህይወቴ ላይ ኖሮ አያውቅም። በሰውነቴ እኔን የማታውቀኝ ከሆነ ስለኔ አሁን ቅድም ስልክ ቁጥሬን ፈልገዋል አይደለ? እስክሪብቶ አለ? አዎ ልስጥ። ከኤርፖርትም እንዳልኩ ስትመጣ እኔ እቀበልሃለሁ። ኃያሉ እግዚአብሔር ፍቶኝ ነበር። መጥቼ ትንሽ እንነጋገራለን። ኃያሉ እግዚአብሔር ፍቶኝ የምነግርህ በትዕቢት አይደለም። መጥቼ ከኤርፖርት እቀበልሃለሁ። ይኸው ስልኬን ልስጥ። አምጣ ስልኩ። ፕላስ 256 ዘራፍ ጆሌ ኦሮሞ ድንቄም እንዳይደለ ታውቀዋለህ። እንኳን አሁን እና ታንኩን ባንኩን ይዘን በወያኔ ዘመን በኮብልስቶን ታንክን ማርካለን። ኧረ ጎራ ፋኖ እንዳይሰማ ፋኖ ወጠጤ ትከሻው ያበጠ ልቡ አበጠበት እንዋጋ ብሎ ብቹላ በሰባራ ክላሽ ድሮን ላከበት 256 ፕላስ 256 78 66 68 77 ኧረ በዛ 77 እሺ 3 እሺ ልድገምልህ 256 78 66 68 77 3 በቴሌግራም ስታናግረኝ ከኤርፖርት መጥቼ እቀበልሃለሁ። በዋትስአፕ አናግራለሁ እንዳይጠልፍ እንዳትፈራ። እኔ ምንም ችግር የለብኝም። ከኤርፖርት እቀበልሃለሁ። አንድ ፉከራ ልፎክርልህ ፍቀድልኝ። ኧረ ተው እንዴ! በአስመሳይ ሰው ፉከራ ትከሻው ያበጠ እንዋጋ ብሎ በሰባራ ክላሽ ቆይ ረጋ በል ፋባንታ አያምርም። ሽለላ እኮ በወጉ ነው የሚያምረው። እኔ ታውቃለህ የኦሮሞ ሸላዮችን ማቅሰው ነኝ። የአማራ ሸላዮች ባንታ አያምርም፣ አትችልበትም። ልብሱም አያምርብህም። ምልኩ ለዛ እኮ ነው ጅጅክሳ አበባው ደሜ አያምርም። አንተ ላይ የሚያምረው በእውነት ነው የምነግርህ። ድሮ አስተማሪ ነገር ነበርክ። የምን የእርሻ አስተማሪ ነበርክ እንዴ? የእርሻ አስተማሪ የምን አስተማሪ ነበርክ ድሮ? ሚውት ነህ። ተው ሽለላ ፉከራውን ለባለቤቱ። የምን አስተማሪ ነበርክ አንተ ድሮ? እርሻ ማስተምር ነበር፣ ማትማቲክስ ማስተምር ነበር፣ ፊዚክስ ማትማቲክስ አታስተምር። እርሻ መሰለኝ የምታስተምረው። እርሻ ነበር አልተሳካልህም። ጅክሳ ደቃበል የምሬ ነው የምልህ
አባቴም ገበሬ ነው አለ አይደለም? ታዲያ እርሻ ጥሩ አስተምር ነበር አይደለም? እኔ እርሻን ጠልቼ አይደለም። በነገራችን ላይ እኔ ቲቸር ይኸውልህ፣ ቆይ ረጋ በል። እኔ መምህራኖቼን በነገራችን ላይ ከልጅነት ጀምሮ የኔታ ጀምሬ መምህራኖቼን በጣም ወድና ማከብር ነኝ። ግን አሁን ስለ መምህራን እንኳን ሳስብ አንተ መምህር ነበርኩ የምትል ሰው ሳስብ ወይ ሀገር መበላሸት። አሁን አበባው ሁለተኛ ክፍል እኮ ትምህርት ቤት ከኬጂ እስከ 12 እኮ ትምህርት ቤት አለኝ። 17 ዓመት ለ6 ተከታታይ ዓመት ልጆቼ በማትሪክ እየበጣጠሱ በፕሮፌሰር ብርሃኑ ዘመን እንኳን ዩኒቨርሲቲ የሚገቡ ልጆችን ያፈራው ነው። ታው ሚስጥር እንዳታስወጣኝ። ታው ስለሱ ተው። አየር ጤና እኮ እኔም ሰፈሬ ነው። ተው ጋሬ ተው። ለማንኛውም እንግዲህ ዕውቀትን አይተናል፣ ማንነትን ተረድተናል። መሬት ከልክለውኝ እኔ ነገርኩህ እኮ በፍጹም ነገርኩህ እኮ እኔን የሚያቀኝ አንድ ሰው ጠይቅ እኮ አልኩ። ማን እንደሰጡኝ ነው። አሁን በቃ ዛሬ ራሱ በነፈለግሽ ዛሬ ሪከርድ አድርገሻል። ነገ ትልኪላታለሽ ለአዳር አንድ ካሬ መሬት ሪከርድ አላደረኩም። ሪከርድ እንዴት እንደሚደረግ ባላቅም፣ ቆይ ስማ፣ ነጋው ልክሽን ነገርኩልሽ። ያ የኡጋንዳ ጠላትሽን አዱ ብለህ እሺ ተሽ እንዳይጎዱ እኮ ነው ማላስገባ። እነዚህ የጎዱዋል ብዬ ነው። እና አንብብ፣ ታሪክን ወቅ። ግብፅና ኢትዮጵያን በታሪክ ውቅር፣ በመንበር ጉዳይ ሃይማኖታዊ ውቅርን ረጋ ብለህ አጥና። ገተረክ አይደል አባቶች አምላክ። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ